አኒ እንዴት ነሽ? ሰላም አማን፣ እንዴት ነህ? ክብሩ ይስፋ መድኃኒዓለም የአባትና የልጁ ሁሉ ሰላም፣ ሁሉ ሸጋ ነው ይመስገን። እሺ ጥያቄ ነበረኝ እና እችላለሁ? ጥያቄ አስቤ እኮ ነው የማስገባው። ሳስገባና ቀጥታ ወደ ጥያቄው አላስገባም። ጥያቄ ባልቀበል ኖሮ አላስገባም። እሺ ባንዴ ባይብል እንትን ልበልና ልጠይቅህ። ስለ ቃል ማለት ነው። ለምሳሌ ዮሐንስ 1:1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ይላልና ኢሳይያስ 53:11 ላይ ደግሞ ከአፌ የሚወጣው ቃል እንዲሁ ይሆናል የሚሻውን ያደርጋል ይላልና ማለት ስንት አይነት ቃል ነው ያለው? እንደገና ኦሪት ዘፍጥረት ምዕራፍ 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል እና እዛ ጋር ባዩስ ማን ነው? እና ማለት ከመጽሐፍ ቅዱስ ላይ ስንት አይነት ቃል ነው ያለው? አካላዊ ቃልና እሱን ታስረዳኝ ነው። አሪፍ ጥያቄ ነው። እሺ ስንት ክፍሎችን ነው የጠቀስሽው? 3 ክፍሎችን ነው የጠቀስሽው። አንዱ ኢሳይያስ ላይ ነው ከአፍ የሚወጣ ቃል፣ አንዱ ዮሐንስ 1:1 ነው ቃል ነበረ፣ አንዱ ዘፍጥረት 1 ነው ይሁን አለ የሚለው ነውና እና ማለት እግዚአብሔር አለ በቃ እንደዚህ አይነት እንትኖች አሉ። እግዚአብሔር አለ የሚለው ያ እሺ። ስለዚህ ዳስ ዋይ ኤርሊ ቸርች ፋዘሮች እነዛን ክፍሎች ሲፈቱ ናት ኦንሊ ኤርሊ ቸርች ፋዘሮች ኋለኞቹም ላይ ያሉት ቴዎሎጂያንስ ብለን የምንጠራቸው በጤናማው የክርስትና ላይን ውስጥ የመጡት ማለት ነው። ቨርቤተም ዲዮስ የእግዚአብሔር ንግግር የላቲን ቃል ነው። ቨርቤተም ዲዮስ ይባላል የንግግር ቃል እና ፐርሰናል ወርድ ደግሞ የሚባል አለ፣ ህያው የሆነ ቃል ወይም አካላዊ ቃል። አካላዊ ቃል ስለዚህ ሁለት ነው ያለው ማለት ነው። ንግርታዊ በአማርኛ ቨርቤተም ተብሎ የሚጠራው ንግርታዊ፣ ከዛ በኋላ ደግሞ አካላዊ ብለን የምንጠራው ዮሐንስ ወንጌል ምዕራፍ 1 ላይ ያለው ማለት ነው። ዮሐንስ ወንጌል ምዕራፍ ነው ሲባል ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ። እግዚአብሔር ውስጥ ነበረ፣ ከእግዚአብሔር ጋር ነበረ። እርሱ ከመጀመሪያው ከእግዚአብሔር ጋር ነበረ። ሁሉ በእርሱ በማን በቃል። የትኛው ቃል? የነበረ። እንዴት የነበረ? አጠገብ ፕሮስቶን ሲሆን ከአብ አጠገቡ የነበረ ሪሌሽናል የሆነ ወርድ ነው የሚጠቀመው። ደን ያ ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ነበር። ስለዚህ ኢዝ ፐርሰናል ወርድ ወይም አካላዊ ቃል ነው ዮሐንስ ወንድ ላይ ያለው። ከአፍ የሚወጣ ቃል የሚለው ቨርቤተም ነው ንግግር። ብርሃን ይሁን አለ ሲባል ብርሃንን ይዞ የመጣ ቃል ነው። ኦኬ ያንን አሌጎሪካሊ አድርጎ መፍታት ይቻላል። ምንድነው ይሄ? አሌጎሪካል ሳይሆን የሆነ አፈታት መንገድ አለ፣ ሌላ ስም ያለው። እስቲ ሳወራ የመጣላችሁ ሰዎች ኮሜንት ላይ ጻፉልኝ። ማገናኘት ይቻላል፣ ቀጥታ ግን አይደለም። የንግግር የሚለውን ኢቨን ክርስቶስን አድርጎ ማገናኘት ይቻላል፣ ግን ቀጥታ እንደዛ አይደለም። ሁለተኛው ራሱን ችሎ እንዴት እንደሚፈታ ብቻ ልንገርሽ። ንግግር ነው በቃ ይወጣል ከአፉ። አንደበትን የሰራ አይናገርም ምን ይላል? ስለዚህ ይናገራል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ኦኬ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ምን? የሰው ልጅ ሆይ ተነስ። ስለዚህ የሰው ልጅ ሆይ ተነስ የሚለውን ሰምቷል ማለት ነው ነብዩ። ስለዚህ የሚደመጥ ቃል ከእግዚአብሔር ይወጣል። ቨርቤተም የሆነ ቃላት ተደርድሮ የሚወጡ ማለት ነው። ያ ተደርድሮ የሚወጡ ቃላት ይፈጥራሉ ወይ? ይፈጥራሉ። ይገላሉ ወይ? ይገላሉ። ይሰራል። ይሰራል። ከእግዚአብሔር አፍ ከወጣ ሁሉ ነገር እንትን ይላል ነው። ሶ አካላዊ የሆነው ኢየሱስ ክርስቶስ ነው። ቨርቤተም የሆነ ደግሞ ንግርታዊ የሆነ ደግሞ ከአፉ የሚወጣ ቃል አለ። ሁለቱም ይፈጥራል። ቨርቤተም የሆነው ይፈጥራል፣ አካላዊ ቃሉ ደግሞ ይፈጥራል። እሱ ደግሞ ራሱ እግዚአብሔር ነው። ሁለተኛው የሥላሴ አካል ብለን የምንጠራው። ስለዚህ ሁለት አለ ለማለት ነው። ቀጥይ። ኦሪት ዘፍጥረት ምዕራፍ 1:3 ላይ እግዚአብሔር ብርሃን ይሁን አለ። አይሰማም? እሺ ቀጥይ። ብርሃን ይሁን አለ ይላል እና ባዩ ማን ነው ያለ? ብርሃን ይሁን አለ፣ ብርሃን ሆነ። እሺ እሱ ጋር ተናጋሪው ማን ነው?
እግዚአብሔር ሲባል አብም ወልድም መንፈስ ቅዱስም ነው የመለኮት ያ አብ ወልድ መንፈስ ቅዱስም ነው። እዛ ጋር ኤግዛክትሊ አብ ነው ወልድ መንፈስ ቅዱስ ነው አይደል? ነው። አይ እኔ እንደዛ እያልኩ ሳይሆን ተናጋሪው ማን ነው ፈልጌ ነው እኮ ኤግዛክትሊ እየተናገረ ካልሆነ ለምን ነው የምናገረው ነው? እግዚአብሔር ነው የሚለው ዳሴት አብም ወልድ መንፈስ ቅዱስ ሊሆን ይችላል። እና ለሶስት ከነገረሽ ነው የምታውቂው። ከነገረሽ ነው የምታውቂው። ካልነገረሽ መተው ነው ዋናው። ለአብ እግዚአብሔር የሚል ቃል ይጠቀማል መጽሐፍ ቅዱስ። አዎ ይጠቀማል። ለወልድ እግዚአብሔር የሚል ቃል ይጠቀማል። አዎ ይጠቀማል። ለመንፈስ ቅዱስ ይጠቀማል። እዛ ጋር እግዚአብሔር ብሎ በደፈናው ነው ያለፈው። ስለዚህ አብ ነው ወልድ ነው እሱን እዛ ሄደን እንጠይቀዋለን። የተጻፈውን ብቻ ነው የምናወራው። መለኮት ከአካል አንጻር ነው ማለት ይቻላል። አካል ምንድን ነው እኮ እኔ የሚል ህይወት ያለው ማለት ነው። ከየት አመጣሽው እሱን ዴፊኒሽን? ማለት ያው ለምሳሌ አብ አካል ነው፣ ወልድም እንደዛው አካል ነው። መንፈስ ቅዱስ ማለት አካል ነው አትበያ። ገና አካል የሚለውን እንኳን አልተስማማንም። ከየት አመጣሽው እኔነት ምናምን የሚለው እንዴ? አብ እኔ የሌለ እንዴ? ስምሽ ማን ነበር? ሃኒ የምትጠይቁኝ ብቻ ማለት እሺ። አይ ካልገባኝ አስረዳኝ። ያለሁት አካል የሚለውን ዴፊኒሽን እሱኛው ነው። አንቺ ያልሽውን ዴፊኒሽን ከየት ነው ያመጣሽው? እሱን ብቻ መልሽልኝ። በቃ እሺ፣ አልገባኝም። አሁን ቁጥር 3 ላይ ኦሪት ዘፍጥረት ላይ ያመጣሁልን በቃ አስረዳኝ። አልገባኝም ሆነ ይሆናል። እሺ፣ ኦሪት ዘፍጥረት 3 ላይ ምንድን ነው? አይ ተናጋሪው አብም ሊሆን ይችላል ወልድም ሊሆን ይችላል አልከኝ አይደል? በቃ እግዚአብሔር ነው የሚለው። እግዚአብሔር ካለ እግዚአብሔር ብለን አንብበን ነው የምናልፈው። አብ ነው ወልድ ነው ምናምን አንልም። አሁን ለምሳሌ ምንልበትን ቦታ ላሳይሽ። ለምሳሌ ግልጽ ሆኖ የሚቀመጥባቸው ቦታዎች ካሉ አብራርተን ነው የምናልፈው። ለምሳሌ ዘፍጥረት ምዕራፍ 18 ላይ ምዕራፍ 1 ላይ ምንድን ነው የሚለው? እግዚአብሔር አብርሃም በመምሬ ዛፍ አድባር ውስጥ በተቀመጠ ጊዜ እግዚአብሔር ለአብርሃም ተገለጠለት። እነሆ ዓይኑን ቀና አድርጎ ሲመለከት 3 ሰዎች ወደ እሱ ሲመጡ አየ ነው አይደል የሚለው? ሚዩት ላይ ነው። እንደዛ ነው አይደል የሚለው? አዎ አየና ቀና ብሎ ሲመለከት 3 ሰዎችን አየ። የተገለጠለት ግን ማን ነው? ሁለት መልአኮች ናቸው አይደል? ቁጥር 1 ላይ የጠየኩሽ ያለሁት ኦልሬዲ ልብሽ ውስጥ ያለውን እሱን አትንገሪኝ። እኔ ቃሉ ላይ ያለውን ብቻ ንገሪኝ። ከዛ ሁለቱ መላእክት ናቸው ምዕራፍ 19 ቁጥር 1 ላይ ምናምን እንሄዳለን። ቁጥር 1 ላይ ነው ያለነው። እሱን ብቻ መልሽልኝ። አብርሃም በመምሬ አድባር ዛፍ ውስጥ ተቀምጦ ሳለ እነሆ እግዚአብሔር ተገለጠለት፣ ዓይኖቹንም ቀና አድርጎ ሲመለከት 3 ሰዎችን አየ ይላል። ለአብርሃም የተገለጠለት ማን ነው? እግዚአብሔር ነው። እግዚአብሔር ተገለጠለት። ቀና ብሎ ሲመለከት ስንት ሰዎችን አየ? ሰዎችን። እሺ። ከዛ እዛው ምዕራፍ ውስጥ እየወረደ ሲመጣ ሁለቱ ሰዎች 3 ሰዎች ተብሏል። ከዛ ሁለቱ ሰዎች ተነስተው ወደ ሰዶም አመሩ ይላል አይደለ? ምዕራፍ 19 ደግሞ ወደ ሰዶም በደረሱ ጊዜ ብሎ ነው የሚጀምረው። ምዕራፍ 18ን ቀጥሎ ሲሄድ ማለት ነው። ዘን ከአብርሃም ጋር ቀርቶ የነበረው ማን ብሎ ነው የሚጠራው መጽሐፍ ቅዱስ? እግዚአብሔር ነው። እና ሁለቱ ደግሞ መላእክቶች ናቸው አይደል? አሁን ተስማምተናል። ጥሩ ነው። ያ እግዚአብሔር ማን ነው? አሁን የአንቺን ጥያቄ የጠየቅኩ ነው። ዘፍጥረት ላይ የጠየቅሽው ያ እግዚአብሔር ማን ነው? ያው ከአስረዳኝ አንጻር አብም ወልድም መንፈስ ቅዱስ ሊሆን ይችላል፣ አይታወቅም ማለት እኔ አብም ወልድም መንፈስ ቅዱስ ነው አላልኩሽም እኮ ምዕራፍ 1 ላይ እግዚአብሔር የሚለው ለአብም ለወልድም ለመንፈስ ቅዱስ ሊገባ ይችላል። እዛ ቦታ ላይ ግን ኤግዛክትሊ እገሌ ነው ብሎ ስላልነገረን ከተጻፈው አናልፍም ነው ያልኩሽ እንጂ ለሶስቱም ነው አላልኩሽም። ለሶስቱም ሊገባ የሚችል ነው። እኔ አሁን እየጠየኩሽ ከሶስቱም ለማን ነው? አብም ሊሆን ይችላል ወልድም ሊሆን ይችላል። ከሶስት ማለት ከዛ አንጻር ነው ያልኩት። ስለዚህ እኔ አይነት ነው መልስሽ? በቃ ጎበዝ፣ አይሽ እንደዚህ ነው የሚደረገው ማለት ነው። ሌላ ጊዜ ሌላ ሰው ቤት ገብተሽ የአሁኑ አይነት ጥያቄ እንዳትጠይቂ። እንደዚህ ነው ሊመልሱልሽም የሚገባው ሲገባ። ነገር ግን ይሄኛው ማን መሆኑን ፍንጭ ማግኘት እንችላለን እኛ። አሁን ችግር የለብንም በስርዓቱ ክፍሉ ስለሚነግረን ማለት ነው። ከዛ እንሂድ። መጽሐፍ ቅዱስ ይዘሻል? እሺ ጉዳም ንገረኝ። እሺ ምዕራፍ 19 ላይ ዘፍጥረት አይ ቲንክ ኦንሊ ጂሰስ ነሽ። ኧረ አይደለሁም። ምንድነው ጥያቄ ስለሆነብኝ እኔ ቤንቴ ነኝ። ወንጌላዊ አማኝ። እሺ ዘፍጥረት 19 ያልከኝ? እሺ 19 ላይ እንሄድና ምዕራፍ 19 ቁጥር 23 ጀምሮ አንብቤ እስኪ። ኦልሬዲ ሰዶም ከተማ የገቡት እነማን ናቸው? 2 መላእክት አይደል? 2 ሰዎች ተብሎ የነበሩት
ሁለቱ መላእክት ናቸው የገቡት አይደል? ሰዶም ከተማ ሁለት መላእክቶች ሁለት መላእክቶች አንድ እግዚአብሔር አለ። ያ ደግሞ ከማን ጋር ወደኋላ ቀርቷል? ከአብርሃም ጋር። እሺ አሁን 23 እና 24 አንብብስ ባይብል እንትን ባይብል ማለት ቆይ ሞባይል እንትን እሺ እኔ ላንብብበት። ይኸው አጠገብሽ ያለ መስሎኝ እኮ ራስሽ እንድታነቢ ስለፈለኩ አለኝ። እኔ ማውጣት እችላለሁ። የተሰለፈ ኦኬ። ለቅሶን እየሄዱ ነው እዚህ ሀገር ለቅሶ አያችሁ? የጴንጤ ለቅሶ በአንተ መሪነት ቀንና ሌሊት እየዘመሩ ነው። አሁን ወደ መቃብር ቦታ እየሄዱ ያሉት በመዝሙር ነው የሚሸኘው። የጴንጤ ሰርግ፣ የጴንጤ ለቅሶ 1923 እሺ እንደዚህ ይላል አለሽ አለ ሎጥ ዞአር ሲደርስ ፀሐይ በምድሩ ላይ ወጣ ነበር። ሁለቱ መላእክቶች ናውጣ ብለው ይዘውት እየወጡ ነበር፣ ሎጥና ቤተሰቦቹን ማለት ነው። ከዚያም እግዚአብሔር ያህዌ በሰዶምና ገሞራ ላይ ከሰማይ ከእግዚአብሔር ያህዌ ዘንድ የሚያቃጠል ዲንና እሳት አዘነበባቸው ይላል። አንዴ አዳምጪ፣ ጥያቄ ልጠይቅሽ ነው፣ በደንብ ስሚ። ቅድም አንዱ ከአብርሃም ጋር ወደኋላ ቀርቶ ነበር ብለናል አይደል? አለሽ ያኔ እግዚአብሔር ያህዌ ከላይ ከሰማይ ከእግዚአብሔር ዘንድ እሳትና ዲንን አዘነበባቸው ይላል። አንዱ ምድር ላይ ነበር፣ ቅድም አብርሃም ጋር ሲያወራ ነው። ማንን ነው ከእግዚአብሔር ዘንድ የሚለው? ሌላኛው እግዚአብሔር ማን ነው ነው ጥያቄው። ማለት ስላልተገለጠ ልመልስልህ አልችልም። አይ ተገልጧል፣ ፍንጩን እናገኛለን ነው ያቺ ሊያድን የመጣው። ምክንያቱም እንዴት መሰለሽ ፍንጩ የሚሰራው ሲሰራ ሎጥና ቤተሰቦችን ሊያድን ነው አይደል የመጣው። ሲመጣ ሊያድነን ከስላሴ አካላት የመጣው ማን ነው ነው መጽሐፍ ቅዱስ ላይ እንደዚህ ነው እንትኑን ታይፖሎጂው የሚገነባው ሲገነባ። ስለዚህ ብሉይ ኪዳን ላይ በዛ መልክ በክሪስቶፈኒ ይገለጥ ነበረ፣ ኦር በዛ መልክ ራሱን ይገልጥ ነበረ የሚል ነው። ሌሎች ክፍሎች አሉ። አሁንም በተለይ ከነገረ ክርስቶስ ሲጠና ኤንጅል ኦፍ ያህዌ ተብሎ የሚጠና አንድ አለ። የእግዚአብሔር መልአክ ተብሎ የሚጠና እነ ገብርኤልን እነ ሚካኤልን ምናምን እየታሰበ ሳይሆን ክርስቶስ እየታሰበ ማለት ነው። ክርስቶስ መልአክ ነው አይደለም ፖይንቱ። ክርስቶስ መልአክ ነው ሳይሆን እንደ እግዚአብሔር መልአክ አዘ ኤንጅል ኦፍ ያህዌ ራሱን ይገልጥ ነበረ ተብሎ ይታሰባል። እና እግዚአብሔርን አንድስ እንኳን አይቶስ የሚያውቅ የለም ስለሚል መጽሐፍ ቅዱሳችን ላይ አይደለ? አንድስ እንኳን አይቶት የሚያውቅ የለም ዮሐንስ ወንጌል ምዕራፍ 1 ላይ። ስለዚህ እግዚአብሔር ተብሎ የታየ ካለ አብ ሳይሆን ወልድ ነው የሚሆነው። መንፈስ ቅዱስ ደግሞ ታይቶ አይታወቅም መጽሐፍ ቅዱሳችን ላይ አይደለ? ስለዚህ እግዚአብሔርን አዩት ሲባል ለምሳሌ ዘጸአት 31 ላይ መሰለኝ ሙሴ 72ቱን የእስራኤል ሽማግሌዎችን ይዞ ተራራ ላይ ወጣ ይላል አይደለ? ከዛ እዛ በወጣበት የእስራኤልን አምላክ አዩት ነው የሚለው ቃል በቃል። ሌላ ክፍል ላይ አሁን አዲስ ኪዳናችንም ላይ ሌላ ቦታ ላይ ስታይ ማንም አይቶኝ በህይወት አይኖርም የሚል አለ አይደል? ማንም አይቶኝ በህይወት አይኖርም። አዲስ ኪዳናችን ላይ ማንም እግዚአብሔርን አይቶት የሚያውቅ የለም ይላል። ታዲያ ምንድነው አዩት የሚለው? ዮሐንስ ወንጌል ምዕራፍ 1 ላይ ነው መልሱን የምናገኘው። ማን ነው የማይታየው? ማን ነው ሲታይ የነበረው የሚለውን ነገር መልሱን የምናገኘው ዮሐንስ ወንጌል ምዕራፍ 1 ላይ ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቃልም ከእግዚአብሔር ጋር ነበረ ሲባል ማን ነው ከእግዚአብሔር ጋር የተባለው? ክርስቶስ አይደለም። ቃል ክርስቶስ ነው። ከእግዚአብሔርም ጋር ነበረ ሲባል እግዚአብሔር የተባለው ማን ነው እኮ? እግዚአብሔር የተባለውማ ቃል ኢየሱስ ክርስቶስ ነው አይደለም? በደንብ ስሚ። በመጀመሪያው ቃል ነበረ። ቃል ማን ነው? ክርስቶስ። በቃ ያዥ፣ እሱም ክርስቶስ ያዥ እና ቃልም ከእግዚአብሔር ጋር ነበረ ሲባል እግዚአብሔር የተባለው ማን ነው? እግዚአብሔር አብ በቃ ያዥልኝ። እሱ እግዚአብሔር አብ ነው፣ ከእግዚአብሔር ጋር ነበረ የሚለው። ከዛ የወርድና አንድስ እንኳን እግዚአብሔርን አይቶት የሚያውቅ የለም ከተባለ ማንን አይቶት የሚያውቅ የለም ነው ብለን ነው የምንፈታው? እግዚአብሔር አብን ነው። አየሽ አይደል? አሁን አንዳንድ ሙስሊሞች አሉ ይሄን ክፍል ይዘው ኮንፊውዝ ሊያደርጉ ይሞክሩ። እግዚአብሔርን አይቶት የሚያውቅ የለም ከተባለ ኢየሱስ እግዚአብሔር ከሆነ ታዲያ እንዴት ነው ታይቷልና ኢየሱስ አምላክ አይደለም ማለት ነው ይላሉ ማለት ነው።
ግን ዮሐንስ ወንጌል ምዕራፍ 1 አውድ ውስጥ እግዚአብሔር ተብሎ የጠራው ማን ነው? አብ ነው። ማንም አይቶት አያውቅም የተባለው ማንን ነው? አብን ነው። እግዚአብሔር አብን ነው ማለት ነው። በአባቱ እቅፍ ያለው አንደኛ ልጁ ተረከው ይላል። አንድ ልጁ ተረከው ተራኪው። እሺ አሁንም እዚህ ጋር አንድ ታላቅ ምስጢር አለች። አብ የሚተረከው ወር የሚገለጠው በማን ነው? በልጁ ነው የሚገለጠው። ስለዚህ መገለጦች ያሉበት ቦታ ላይ ሁሉ ያለው ማን ነው ማለት ነው? በልጁ ስለሚገለጥ ክርስቶስ ነው የሚገለጠው። ስለዚህ ያኔ እግዚአብሔርን አዩት፣ የእስራኤልን አምላክ አዩት፣ በፊቱ በሉ ጠጡ ሲባል የተገለጠው አምላክ ወልድ ነው ማለት ነው። ወልድ ደግሞ ያኔም ታይቷል፣ በአዲስ ኪዳናችንም ታይቷል። መላኮች ምናምን ተገለጡ ሲባልም ክርስቶስ በመላኮች ተገለጠ ሊባል ይችላል። በመላኩ ተገለጠ አይደለም። እንደ መልአክ ተገለጠ ሲባል ራሱ ተገለጠ ነው። ባይዘ እንደ መልአክ የሆነ መልአክ እሱን ወክሎ ሳይሆን ራሱ ኢየሱስ ነው እንደ መልአክ እየተገለጠ ያለው። አዘ ኤንጅል ኦፍ ያህዌ ወይም እንደ እግዚአብሔር መልአክ ሆኖ ራሱ ነው እየተገለጠ ያለው። ለምሳሌ ተመሳሳይ ኢንሲደንቶች ሙሴ ላይ የታየ ኢያሱ ላይ የተደገመ ማለት ነው። ሙሴን ምዕራፍ 3 ላይ የቆምኩበት ስፍራ የተቀደሰ ነውና ጫማህን አውልቅ ብሎታል። አረ እሺ ኢያሱ ምዕራፍ 5 ላይ ደግሞ የእግዚአብሔር ጦር አለቃ የሆነ መልአክ ተገለጠ ይላል። ነው የእግዚአብሔር መልአክ ተገለጠ ይላል አይደል? እሱ ክፍል ብዙ ማለት ነበር እና ሂጂና ቼክ አድርጊ። ከዛ ምን ይላል? ዘፍጥረት ምንድነው? ዘጸአት ምዕራፍ 3 ላይ አቆስልክ ለምን ሚውት አታረጉ? እሺ ምዕራፍ 3 ላይ ያለው ዘጸአት ምዕራፍ 3 ላይ ያለው ምን ይላል? እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ይላል። ተገለጠ የተባለው ግን ማን ነው? እግዚአብሔር መልአክ ተገለጠ ነው አይደል የሚለው? እግዚአብሔር መልአክ ተገለጠ ይልና እኔ እግዚአብሔር ነኝ ይላል። መልሶ እግዚአብሔር ልኮኛል ምናምን አይልም፣ እግዚአብሔር ነኝ ይላል። ልክ እንደዛ ኢያሱ 5 ላይም የተገለጠው እግዚአብሔር ልኮኛል ምናምን አይልም። ልክ ምዕራፍ 3 ላይ ጫማህን አውልቅ እንዳለው ኢያሱን ጫማህን አውልቅ ይለዋል ማለት ነው። አይሽ ጫማህን ገለጠ የነበረው ወልድ ነው ማለት ነው አይደል? ስለዚህ ሙሴን የተገናኘው መልአክ ነው ኢያሱን እየተገናኘ ያለው። ሙሴን የተገናኘው ደግሞ ራሱ እግዚአብሔር ነው። ስለዚህ ኢያሱንም የተገናኘው ራሱ እግዚአብሔር ነው። ታገኛለች ሌሎች ቦታዎችም ላይ ይህንን መልአክ ማለት ነው። በተለይ ያዕቆብን ሲገናኘውና ሲባርከው እናያለን። ያ የባረከኝ አምላክ የጠበቀኝ አምላክ ያ የባረከኝ መልአክ የጠበቀኝ አምላክ ይለዋል። ስለዚህ ያዕቆብን ሲጠብቅ የነበረው መልአክ እሱ የእስራኤል አምላክ ነው። እንዲህ ያለ የተገለጠው ኢየሱስ ክርስቶስ ነው። ብሉይ ኪዳን ላይ ክሪስቶፋኒ ብለን እንጠራዋለን፣ ኦር አንትሮፖሞርፊዝም ብለን እንጠራዋለን ማለት ነው። በሰውኛ እግዚአብሔር ሲገለጥ ብለን እንጠራለን። ስለዚህ ማን ነው ሲገለጥ የነበረው አምላክ ከተባለ ኢየሱስ ክርስቶስ ነው ብለን እናምናለን። በጣም ነው የማመሰግነው። ሌላም ጥያቄ ነበር ሰጥ እችላለሁ ወይስ ካልተመቸ ሌላ ጊዜ? ቀጥይ፣ ችግር የለውም። መጽሐፈ ጥበብ 8 ቢያንስ ከ21 ጀምሮ እስከ 22 ያለው ምስት ምን ይላል? መጽሐፈ ጥበብ ምናምን የቃላት ለማጥናት ካልሆነ በስተቀር እኮ መጽሐፍ ቅዱስ አይደለም። መጽሐፈ ጥበብ መጽሐፍ ቅዱስ አይደለም። አላነበው ጥበብ ነው የሚያወራውና ተሾም ምናምን ይላልና እሱ ጋር ከጥንት ጀምሮ ተሾም የሚል ቃል አለ። 22 ላይ መሰለኝ ባልተሳሳት። መጽሐፈ ጥበብ አይደለም። ታዲያ ምን ሆነሽ? መጽሐፈ ምሳሌ አይ ማለት ስለ ጥበበኛ ነው ማለት ከሁሉ ስለ ጥበብ ስለሆነ የሚያወራው በጣም ታውቃለህ። እንደዛ እንትና መጽሐፈ ምሳሌ ያ እዛ ላይ አሮን እኔ ብዙ አውርቼ አላውቅም። ሁለት ቪው እንዳለ አውቃለሁ። መጽሐፍ ሪኮሜንድ ላድርግሽ። በጣም ሰፊ ስለሆነ ኤርሊ ቸርች ፋዘሮችም ኢንጌጅ አድርገው ስለሆነ ትክክለኛው አረዳድ እንዴት አድርገን ያንን ክፍል በክርስቶስ አድርገን ነው የምንፈታው ወይስ ፐርሰኒፋይድ የሆነች ጥበብ ናት እየተወራች ያለችው? ለምሳሌ ጥበብ በየአደባባዮቿ ትጮዋለች ይላል። ስለዚህ የሆነ ጾታ ያለው ሱሪ ያደረገ ወይ ቀሚስ ያደረገ የሆነ ጥበብ የሚባል እገሌ የሚባል ሰውዬ አደባባይ ላይ እየዞረ ነው ማለት አይደለም።
ጥበብ ናት ፐርሰኒፋይ የተደረገችው። ነገር ግን ጥበብ እንደ ዊዝደም ብቻ አይደለም። በእስራኤላውያን የአፈታት መንገድ እግዚአብሔር ጥበብ አለው። ምክንያቱም ጥበበኛ አምላክ ነው እናውቃለን። በጥበቡ ነው ሁሉን የሚሰራው። እንደዛ አለው በሚል ሴንስ ብቻ አይደለም ሲፈቱ ጥበብ ሲባል በቃ እንዴ ጠቢብ አይደለ እንዴ እግዚአብሔር ጠቢብ ካልሆነ ማን ጠቢብ ሊሆን ነው ምናምን በሚል ሴንስ አይደለም የሚፈታው። ሲፈታ በተለይ ሰከንድ ቴምፕል ፔሪየድ ላይ የነበሩ ጽሁፎችን ቼክ ስታረጊ ዳተር ጋር ብሎ ይፈቱታል። አንዳንዴ ሌላኛው እግዚአብሔር ብሎ ይፈቱታል ጥበብን ማለት ነው። አማንዬ ምን አለ መሰለህ 24 ላይ ስታነባው ቃልያት ሳይኖሩ እኔ ተወለድኩ ይላልና 24 እና 23 ምናምን አትይጂ። እኔ ዲቴል እየገባሁ አይደለም ከላይ ኦቨርቪው ነው እየሰጠሁሽ ያለሁት። ከዛ ፋይናሊ እዛ ነገር ላይ ኦኬ እዛ ነገር ላይ ዲቴል የተጻፈ ነገር ሪኮሜንድ ላደርግሽ ነው። በደንብ ልገባበት እኮ አይደለም። አይዲያሊ ከላይ የተቀመጡ ነገሮችን ነግርሽና በዚህም አሪፍ ተደርጎ የተተረጎመ እና ይህንን ኢቫንጀሊካል ቪው ሊያሳይ ይችላል የሚልሽ ነገር እኮ ሪኮሜንድ ላደርግሽ ነው በአማርኛ የተጻፈ እንጂ ቃል በቃል እየፈታው አይደለም። አሁን ቅድም ኤንጅል ኦፍ ያህዌ እንደተባለው ዮሐንስ ወንጌል ምዕራፍ 1 ኢሳያስ 45 ምናምን እያልን እንዳወራ ነው እያወራው አይደለም። እንደዛ የመግባት እንትንም የለኝም። ምክንያቱም ሶፊስቲኬትድ የሆነ ኢንተርፕሪቴሽን ያለበት አካባቢ ስለሆነ። ስለዚህ ሰከንድ ቴምፕል ጽሁፎች ላይ ሄደሽ ስትመለከቺ አደር ጋር እያሉ ይጠሩታል። እንትን ነው ፐርሰኒፋይ ያደረጉና ያህዌ እያሉ አድረስ ያደርጋሉ። ማንን? ጥበብን። እግዚአብሔር ጥበብ አለው ሳይሆን ጥበብ ራሱ እግዚአብሔር ነው ብሎ የሚፈቱበት አካሄድ አለ። በተለይም አይ ቲንክ ሪቻርድ ቡካም ጂሰስ ኤንድ ዘ ጋድ ኦፍ እስራኤል የሚል መጽሐፍ ታነቢያለሽ? እንግሊዝኛ መጽሐፍ? አይ እንግሊዝኛ ላይ ጎበዝ አይደለም። በተለይ ሰከንድ ቴምፕል አንደርስታንዲንግን ማወቅ የምትፈልጉ ከሆነ በተለይ ትሪኒቲ እና ዘ ቱ ጋድስ ኮንሰፕትን ማወቅ የምትፈልጉ ከሆነ ሪቻርድ ቡካም ይመስለኛል ተውት። ሪቻርድ ቡካም ስሙን ተውና ይመጣላቸዋል። ጂሰስ ኤንድ ዘ ጋድ ኦፍ እስራኤል የሚል መጽሐፍ አለ። ፒዲኤፍም ነፃ አለው። እሱን መጽሐፍ አንብቡ። እዛ ላይ በሰፊው የአይሁዶቹ ሞኔቴዝም የምር አሁን ያሉት እንደሚያወሩት አንድና አንድ ብቻ በቃ አካላቱም አንድ ፐርሶናሊቲውም አንድ ምናምን ኢሴንሱም አንድ ምናምን ብለው አይረዱም። እንደዛ አይደለም የሚረዱት። በተለይ ጥበብ ኤክስፕሌን የሚደረግበት መንገድ። ስለዚህ ማን ነው ምዕራፍ 8 ላይ ያለው ምሳሌ መጽሐፍ ምዕራፍ 8 ላይ ያለው ጥበብ ማን ነው ምንድን ነው የሚለው ፒዲኤፍ አለ። ጉግል ላይ ግቢና ጉድ አማሪክ ቡክስ ዶት ኮም ላይ ገብተሽ እየሰማሽ ነው። ጉድ አማሪክ ቡክስ ዶት ኮም ላይ ግቢና ውሃውና ናት ውሃው የዮሐ ምስክሮች ትምህርት በእግዚአብሔር ቃል በቃል እግዚአብሔር ሲመዘን የሚል የዶክተር ተስፋዬ ሮቤሌ መጽሐፍ ላይ እነሱ ጥበብ የተፈጠረች ናት፣ ፍጡር ናት። ምክንያቱም ከጥንቱ አይ ቲንክ አንዳንድ ትርጉሞች ፈጠረኝ የሚል ይጠቀማሉ። አንዳንዶቹ ደግሞ ወለደኝ፣ አንዳንዶቹ አስገኘኝ ሳምቲንግ እንደዛ የሚጠቀሙ አሉ። ስለዚህ ያን ክፍል ተጠቅሞ እንትን ማለት ነው አማንዬ ዕብራውያን 1:2 ላይ ካለው ከቀጥታ ማለት እኔ እንደዛ ነው የተገናኘብኝ። ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ይላል እና ሁሉ ወራሽ ይላል እዛ ጋር ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት ይላል እና እዚህ ጋር ሳነበው ከጥንት ከዘላለም ጀምሮ ተሾሙ ምድርም ከመፈጠሩ አስቀድሞ ይላል 23 ላይ ማለት ነው። እኔ ከዛ ጋር ስለተገናኘብኝ ነው ተሾምኩ የሚለው። ስለዚህ አንቺ 23 ላይ ያለውን እያሰብሽ ነው እያወራሽ ያለሽው። እኔ ደግሞ ከላይ ያለውን ነው እያሰብኩ እያወራ ያለሁት። አይ ቲንክ ቁጥር 28 አካባቢ 28 ምን ይላል? ዕብራውያን 1:2 ላይ እንትን ብለዋል ተሾምኩ የሚል ተሾምኩን አይደለም ውጭ ወደ ላይ 28 ምን ይላል? አይ ቲንክ 28 Yep. ኦኬ አንድ ቡና ዳመናትን በላይ ባዘጋጀ ጊዜ ቃልያትን ምንጮች ባጸና ጊዜ ለባህርም ዳርቻን በወሰነ ጊዜ ውሃ ከትእዛዙ እንዳያልፍ የምድርም መሰረት በመሰረተ ጊዜ እዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ፣ ደስ አሰኘው ነበር፣ በፊቱም ሁሉ ጊዜ ደስ ይለኝ ነበር ይላል። እስከ 30 አይ ቲንክ ኦኬ። እሺ 28 አይደለም 28ን ሰራተኛ ነበር። እሺ ከ24 ጀምሮ ላይ እለት ምንድነው 29 ለባህርም ዳርቻን በወሰነ ጊዜ ውሃ ከትእዛዙ እንዳያልፍ የምድርን መሰረት በመሰረተ ጊዜ ያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ ይላልና
ማለት ይሄ ነገር ዮሐንስ 1:10 ላይ ካለው ጋር ነው። አልጨረስኩም። እኔ እናት አንቺ ብታስባቸው ቃላት ከሚለው ጋር አለ ማለት ዓለምን ከመፍጠሩ አንጻር እግዚአብሔር ያቺን ቃል ተጠቅመሽ ዕብራውያን ጋር ማገናኘት አትችይም። ለምን እንደማትችይ ታውቂያለሽ? ሌላ ቻሌንጅ የሚያደርግ ቃል ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ስለሚል እዚህ ጋርም ያለው ሀሳብ ዝም ብለሽ አታገናኝ። ሌላ ጊዜ ለምን እንደማታገናኝ ላሳይሽ። እንግዲህ ምን ላድርግ እኔ ዋናው ፖይንቴ እንደሱ ዝም ብሎ ማገናኘት አይቻልም። የተለያዩ አመለካከቶች ስላሉ ትክክለኛይቱ ነው የሚለውን ሰጀስት ላደርግሽ ነው ያሰብኩት። ገብቶሻል? አሁን ለሚሾው ምን እያልኩ እንዳለ እኔ ራሴ ላውጣና እሺ የታለ ምሳሌ የቱን እያልኩ እንዳለ ላሳይሽ። ከዛ ለምን ምዕራፍ 8 ቁጥር 23ን ዕብራውያን ምዕራፍ 1 ቁጥር 2 እና 3 ጋር ማገናኘት ለምን እንደማትችል ላሳይሽ። እንደዚህ ይላል። ሶሪ 23 ላንብብልህ? ኖ 23ንም አነበብን እናውቃለን። እሺ አውጥቼዋለሁ አለ እኮ እኔ ጋር። እሺ ቁጥር 22 አንብብ እስቲ። እግዚአብሔር የመንገዱ መጀመሪያ ያደረገኝ በቀደመው ስራው መጀመሪያ። እሺ ምን ማለት ነው? እግዚአብሔር የመንገዱ መጀመሪያ ያደረገኝ ማለት አንቺ አሁን ኢቭን ይሄን ቁጥር ዘለሽ ነው 23 ላይ ቆመሽ ከዕብራውያን ጋር ላገናኝ ያልሽው። የሚገናኝበት መንገድ አለ፣ ግን ዳይሬክትሊ አይደለም ማገናኘት የሚቻለው። ምክንያቱም ቻሌንጂንግ የሆኑ ቁጥሮች ከላይና ከታች ስላሉ ሁሉ በእርሱ የሌለ ቁጥር ምንድነው? ዮሐንስ መንገዱ መጀመሪያ ያደረገኝ ማለት ማለት ዓለማትን ሲፈጥር ያኔ በልጁ ስለፈጠረ ዮሐንስ ፈጠረ አይደለም እኮ የሚለው እናቱ ሁሉ በእርሱ ሆነ ስለሚል በቃል ከዛ አንጻር ነው። አንቺ አትቀላቂ። አሁን እዚህ ጋር ያለውን ብቻ ምዕራፍ 8 ላይ ያለውን ብቻ አውጪ፣ ዕብራውያን አውጪ። አስረዳኝ። እኔ ችግር የለውም ማለት ነው። አስረዳኝ አይደለም እንዴ? ምን ሆነሽ? አንቺ 23 ብቻ ነው እንዴ? ከምዕራፍ 8 23 ብቻ 24 23 አለ እኮ ማለት ያው እኮ። ስለዚህ ቼክ እናድርገው። ጥበብን አይደለ እየፈለግን ያለው? ቼክ እናድርገው። እንትን ነው አደረገኝ ተሾንኩ ምናምን ሲል ዓለማትን በፈጠረበት ከሚለው ጋር ይሄድልኛል። ኦኬ ዋራባት ቁጥር 22 የመንገዱ መጀመሪያ አደረገኝ። በመንገዱ መጀመሪያ ላይ ይሄንን አደረግኩ አይደለም እያለ ያለው ገብቶሻል? የመንገዱ መጀመሪያ የተደረገው ማን ነው እኮ? ዓለማትን ሲፈጥር በልጁ ስለፈጠረ የመንገዱ መጀመሪያ ያደረገው። ለምንድን ነው ዕብራውያንን መርሳት ያቃተሽ? ለምንድን ነው? ምሳሌም እኮ ነው እያወራን ያለ ነው። ኖ አይደለም እኮ ዮሐንስ 1:1 ላይ ዮሐንስ 1:3 ላይ ሁሉ በእርሱ ነው ይላል። እሺ አዲስ ኪዳን አልተጻፈም። እሺ ከሰለሞን ጋር ነው ያለነው። ከሰለሞን ጋር ነው ያለነው። አዲስ ኪዳን የለም። አዲስ ኪዳንን አዳምጪ ቀስ እኔ እኮ ቻሌንጅ እያደረኩሽ አይደለም፣ ወይም ማኑል አስነካሽ አይደለም። አፈታት በጣም ብሮድ ነው ለማለት ነው። አፈታቱ ብሮድ ነው። አዎ በአዲስ ኪዳን አድርገን እንፈታለን። አሁን እኔና አንቺ የት ነው ያለነው? በማን ዘመን ነው ያለነው? በአዲስ ኪዳን በሰለሞን። አሁን በአዲስ ኪዳን ነን። አሁን ይህን ክፍል ደግሞ ልንፈታ ምሳሌን እያነበብን እያለን ከማን ጋር ነው ያለነው? ከሰለሞን ጋር ነን። እርሺ ዮሐንስ ወንጌል ምዕራፍ 1 ዕብራውያንን እርሺ። የለም አልተጻፉም፣ ገና ነው። አሁን ሰለሞን ጋር እንቀጥል። የመንገዱ መጀመሪያ አደረገኝ እያለች ያለችው ማነች? ኦር እያለ ያለው ማነው? እዚህ ጋር ያው ስለ ጥበብ ነው የሚናገረው። ጥበብ ናት። በመንገዱ መጀመሪያ ላይ ሰራተኛ ነበርኩ ሳይሆን የመንገዱ መጀመሪያ ሆኛለሁ ነው አይደል እያለ ያለው? የመንገዱ መጀመሪያ ያደረገኝ ያኔ ሆኛለሁ። ተደራጊው ጥበብ ነው፣ አድራጊው እግዚአብሔር ነው አይደል? ምን ማለት ነው? የመንገዱ መጀመሪያ ያደረገኝ አሮሳውያን መጡና ፈጠረኝ ማለት ነው። አብ ነው እዛ ጋር እያወራ ያለው። ጥበብ ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ መጀመሪያ የተፈጠረ ነው ይላል። አሮሳውያን መጥተው ማለት ነው። አንዳንድ የቤተ ክርስቲያን አባቶች በጣም ስላይተስት የሆነ አደገኛ አፕሮች ተጠቅመዋል። እዚህ ጋር ከአሮሳውያን ጋር የሚመሳሰል ማለት ነው። በቃ ሸርተት ያለ አገባብ ገብተዋል። ጥበብን በክርስቶስ ተርጉሞ የመንገዱ መጀመሪያ አደረገኝ የሚልበትን መንገድ ስጋውን ፈጠረ ወር ስጋውን ሲፈጥር ነው ወር ሰውነቱን ሲፈጥር ነው ምናምን እያሉ የሄዱበት መንገድ እሳቸው አደገኛ የሆነ አካሄድ ነው። አሁን ይህንን ለምን አመጣው ሲባል የመንገዱ መጀመሪያ አደረገኝ ማለት ምን ማለት ነው የሚለውን ሳትፈቺ 23 ላይ ሄደሽ ዕብራውያን ምዕራፍ 1 ጋር ማያያዝ አትችይም። ዮሐንስ 1:1 ጋር ማያያዝ አትችይም።
ዮሐንስ 1:1 ላይ ያለው ኦልሬዲ አካላዊ የሆነ ቃል አለ። በሱ ዓለማት ተፈጠሩ ነው የሚለው አይደል? በጥበብ ተፈጠሩ አይልም። እኔ ያው ዛሬውን አረጋጋው እንጂ እንዳለ አዲስ ኪዳን እየጠቀስክብኝ እኮ ነው። አረጋጋው እንዴ! ምን ሆነ ነው? ና እስኪ ወይ ግባና አውራ። ዝም ብለህ ኮሜንት አታድርግ። እኔ እኮ አማንዬ ተወለድኩ ስለሚል ጥበብ ደግሞ አልተወለደም ማለት ቃላት ገና ሰኑ ተወለድኩ ይላል 24 ላይ ማለት ነው። ምን ታረጊዋለሽ? ይህን መጀመሪያ አደረገኝ የሚለውን እሱን አንፈልገውም፣ ቆርጠን ጣለው። ለዚህ ነው እኔ እኮ አሁን የመንገዱ መጀመሪያ አደረገኝ ስላለ ኢየሱስ የመጀመሪያው ፍጥረት ነው ብዬ እኮ አይደለም ማምነው። ገብቶሻል? እንደዛ አላመንኩም። እኔ መንገዱ መጀመሪያ ያደረገኝ ሲል እንደዛ ተፈጠረ የሚለውን አይደለም። የዛን ክፍል ኮንፊውዥን መጀመሪያ ሳታጠሪ 24 ላይ ሮጠሽ አትሄጂ እኮ ነው ያልኩሽ ያሉት። ኮንሲስተንት ነው መሆን ያለበት። እሺ ቀጥል። እኔ ስላልተረዳሁ ይሆናል። ስለዚህ የመንገዱ መጀመሪያ ያደረገኝ የሚለውን አሮሳውያን በሚፈቱበት አንፈታም፣ ሌሎችም በሚፈቱበት አሕዛብ በሚፈቱበት መንገድ ምንድነው አሕዛብ ሳይሆን ጣዖታውያን በሚፈቱበት የዘኖች በሚፈቱበት መንገድ አንፈታም። ኮንሲስተንት የሆነ አፕሮች አለ። ያ ትሪት የተደረገበት ቅድም ያልኩሽ ጽፈሽዋል ዌብሳይቱን አረ ምንም ደከምኩ። እሱም አትይዥ ከሆነ እኔ ሙሉ ላወራ አይደለም አሰብኩት። እዛ ላይ ኦልሬዲ ሪፈረንሱን ዶክተር ተስፋዬ ሮቤሌ ጥሩ አድርጎ ስላስቀመጠ እዛ መጽሐፍ ላይ በአማርኛ አለ፣ ጉግል በአማርኛ የተጻፈ አለ። ወይም ቀጥታ በአማርኛ አድርገሽ ራሱ ጉግል ላይ ሰርች ብታደርጊ ይገኛሉ። ኦኬ የይሖዋ ምስክሮች ትምህርት በቃለ እግዚአብሔር ሲመዘን የሚለው መጽሐፍ ውስጥ እችኛዋ ሳብ ቶፒክ አለች ራሷን ችላ። ምሳሌ ምዕራፍ 8 እንዴት ይፈታ፣ ጥበብ እንዴት ይፈታ ኦኬ የሚለው እዛ ላይ ያለ ነው። እዛ ላይ በጣም ሰፊና ጥሩ ማብራሪያ ስለተቀመጠ ከምዕራፍ ምንድነው ከቁጥር 22 አሁን ቀዳሚ ያደረገኝ ኦር የመንገዱ መጀመሪያ ያደረገኝ ሲባል አሮሳውያን ፍጡር ነው የመጀመሪያው ፍጡር ነው ብሎ የፈቱበትን እንዴት ዲባንክ እንደሚደረጉላ በስርዓት ተብራርቶ ስለተቀመጠ እኔ አሁን ማውጣት ስለማልችል ነው። አማኞች የይሖዋ ምን ነበር ያልከኝ? የይሖዋ ምስክሮች ጆቫ ዊትነስ አለው። ስለዚህ የይሖዋ ምስክሮች አስተምሮ በቃለ እግዚአብሔር ሲመዘን ዶክተር ተስፋዬ ሮቤሌ እዛ ላይ ሳብ ቶፒክ አለ። ምሳሌ ምዕራፍ 8 እንዴት ይፈታል። ስለዚህ የዕብራይስጡ ቃል ፈጠረኝ ተብሎ የተረጎመው ወይም ፕሮሰስ አደረገኝ አንዳንድ እንግሊዝኛ ትርጉሞች የሚሉት ተሾምኩ ሚል ኦር ሾመኝ ኦኬ የሚለው ምናምን እነዛ የዕብራይስጥ ቃላት ዳይናሚክሳቸው የወርዱ ዳይናሚክስ የሚሄድበት የትርጉም መጠን እስከምን ድረስ ሊሆን ይችላል? ደን ጥበብን ክርስቶስ ብለን እንፍታ ወይስ ሌላ የእግዚአብሔር ሌላ ባህሪው አድርገን እንፍታ የሚለውን ደህና አድርጎ አስቀምጦታል። እሱ ነው አይ ቲንክ ይበቃናል። ከአንቺ ጋር ቴንክ ዩ። በዛ ብሎን ለምንድን ነው የምታስደንቀኝ ኮሜንት ላይ? ሰላም እንዴት ነህ? ደህና ነኝ አሉ። አስጨነቀኝ በጣም ኮሜንት ላይ እና ቃል ነበረ ሁሉም በእርሱ ፈጠረ ምናምን እያልከኝ ነው ያለው። እኔ ፈርቼ ነው አካሄድ ከሌላ ቦታ እንዳይሄድ ብዬ ፈርቼ ሳይሆን ለምን ትፈራለህ? አሮሳውያን እንደሚሉት አልፈታም እኔ እዛ ጋር ግን እንደዚህ አይነት የአፈታት አክሮባት ይሰራል ብዬ አይደል የጀመርኩ። ለምን ትፈራለህ? እነዛ ለማስረዳት ያለ ለመግባባት ያለው እንጂ ችግር የለም። ግን ማን ነው እንደዛ ባዩ? በመንገድ መጀመሪያ ያደረገኝ አድራጊው ማን ነው? እግዚአብሔር አደረገኝ እያለ ነው ያለው። ተናጋሪው ጥበብ ነው። ስለዚህ እግዚአብሔር አድራጊ ነው፣ ተደራጊው ጥበብ ነው። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ አብ ብቻ በሚለው መሄድ እንችላለን። ምክንያቱም ጥበብን ወልድ ብለን ከያዝን ስለዚህ አብ ነው፣ ጥበብ ወልድ ይሆናል ማለት ነው። ግን ጥበብ ወልድ ጥበብ የሚላለን እዛ ጋር አዲስ ኪዳናችን ላይ እግዚአብሔር ጥበብ ኢየሱስ ክርስቶስ ነው ይባላል። ገባኝ። ግን አድራጊው እግዚአብሔር ከሆነ እግዚአብሔር እኮ አንዱ የእግዚአብሔር ልክ ዮሐንስ 1 እንዳለ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ በሚለው ከሄድን ደግሞ እግዚአብሔር ራሱ አብ ወልድ መንፈስ ቅዱስ መሆን ይችላል? አይችልም። ለምን ነው የሚችለው? ጥበብ ወልድ ነው ተብሎ ነው። የእናንተ አባቶችም እንደዛ ብሎ ነው የፈቱት። ባይዘ ብዙዎቹ ጥበብ ወልድ ነው እስማማለሁ። ግን እዚህ ኮንቴክስት መንገዱ መጀመሪያ ደግሞ የኢንተርፕሪቴሽን አክሮባት አለ እዛ ቦታ ላይ ወልድ ነው ተብሎ ኮንሲስተንት ላይ አይደለም የተፈታው ነው ኩምል። ስለዚህ መታየት ያለበት ቁጥር 22 23 24 አንድ ላይ ነው እስከ ላይ መታየት ያለበት ነው። ከልጅቱ ጋርም ሳወራ የነበረው ቅድም ጀምሮ
ነጥለሽ 23ን ይዘሽና ዮሐንስ 1:1 ዕብራውያን ምዕራፍ 1 እያሰብሽ መፍታት አትችይም። ምክንያቱም በጣም ብሮድ የሆነ ሚኒንግ ያለበት ቦታ ስለሆነ ነው። አንተ ጋር ስንመጣ ደግሞ ጥበብ ክርስቶስ ነው ብለህ ከፈታ እግዚአብሔር የመንገዱ መጀመሪያ አደረገኝ ሲባል የሚመጣው እግዚአብሔር የቱ ነው የሚሆነው? አብ ነው የሚሆነው። እንደዚህ ካለማ እንትን ነው የሚሆነው። ኦኬ ራሱን በራሱ መጀመሪያ ያደረገ ጥበብ አማኒ። ቆይ እሺ፣ እንደዚህ እናድርገው። ስለዚህ ፖይንቱ እሺ፣ አብ ወልድ መንፈስ ቅዱስ ነው የሚል እስኪ ማስረጃ የአንተ አባቶች ያስቀመጡ ካለው ድረስ በአንተ ለቤት እንኳን ቬሪፋይ ለማድረግ ይህን ኮንቴክስት እስኪ አንተ አይ ለመሰለህ አይደለም ለሶስቱም ነው ስላልክ እስኪ ለሶስቱም ነው የሰጠ ካለ አንተ እኔ አብ ብቻ መሆኑን አሳያለሁ። ዮሐንስ 1:1 መጥቀስ አይቻልም? ኮንቴክስቹዋሊ ፍታ መጀመሪያ። ከዛ በኋላ እኔ እኮ ችግር የለብኝም ከአዲስ ኪዳን ጋር ተደርጎ ነው የሚፈታው። ሲፈታ ራሱ ለምን ብሉይ ኪዳንም ያብራራልን ማን ስለሆነ አዲስ ኪዳናችን ስለሆነ አይደለ? ትመጣለህ እኮ ወደ አዲስ ኪዳን። ዓላማው ምንድን ነው? ቴዎሎጂ ኦፍ ዊዝደም ኢዝ በጣም የጠነከረ ነው። በብሉይ ኪዳን መጽሐፍት ላይ ራሱን ችሎ የጠነከረ ነው። ኦኬ፣ የዚህ ኮንሰፕት አሁኑ የመንገዱ መጀመሪያ ደረገኝ ላይ ኮንቴክስቹዋሊ ምን ለማለት ፈልገህ ነው አንተ አሁን እዚህ ላይ በጣም ፎከስ ያደረገው? እኔ ስቲል ነው ምንም ማለት የሚል ነገር አልተናገርኩም። እሺ፣ ሌላ እንደዚህ ለማለት ያመቻቻ የመንገዱ መጀመሪያ ደረገኝ ሲል አብ ከጥበብ ወይ ደግሞ አንተ እንዳልከው እግዚአብሔር ከጥበብ ቀድሞ መምጣት ታይም ፍሬምን ያሳያሉ ታስበዋል? ምንም ታይምም አላልኩም። አየህ ምናልባት የሆነ ፕሪሳፖዝ ያደረከው ነገር አለ መሰለኝ። እኔ የሆነ ነገር አስቤ እያወራው እንዳለ ያሰብከው ነገር አለ መሰለኝ። ምንም ነገር እንዳታስብ፣ ምንም ነገር አላልኩም። ሀኒንም እያልኩ ያለሁት ብሮድ የሆነ ኢንተርፕሬቲቭ አክሮባት ነው የሚሰራበት እዛ ቦታ ላይ፣ ወይም የአፈታት ጂምናስቲክ ነው የሚሰራበት። ስለዚህ አንተ ምንም እያልኩ አይደለው፣ ግን እንደዚህ ምንም እያልኩ ሳይሆን እኔ እያደረኩ ያለሁት ላይክ እንደ አንድ ሌክቸረር ያሉ ነገሮች እንደዚህ ይፈታል፣ እንደዚህ የሚሉ አሉ። ከዛ በኋላ ወዴ ነው የጠቆምኳት። በትክክል ያንን ነገር ኢቫንጀሊካል የሆነውን ኢንሳይት ዶክተር ተስፋዬ ሮቤሌ ለጆቫ ዊትነሶች በሰጠው መልስ መጽሐፍ ላይ አስቀምጧልና እዛ ሄደች ቼክ አድርጊ። እዛ ሄዳ ቼክ ስታደርግ ምን ታገኛለች? የኢቫንጀሊካል አመለካከት እዛ መጽሐፍ ላይ ምን እንዳለ ስለማውቀው ማለት ነው። እሷም ታገኘዋለች ነው ፖይንቱ እንጂ ኤግዛክትሊ ይሄ ነው ብዬ ፒንፖይንት አድርጌ የተናገርኩት ነገር እኮ የለም። ይሄኛውን በምን ትፈተዋለህ? ጀስት ለእሷም ይሄኛው መጀመሪያ ቃል ነበረ፣ ቃል በእግዚአብሔር ነበር፣ ቃልም እግዚአብሔር ነበር የሚለው ከዚህ ጋር ስታመሳስለው ፓራል አንደርስታንዲንግ ስታደርገው በምን ፓራላል አንደርስታንዲንግ አላደረገውም? መጀመሪያ ቁጥር 22 በስርዓቱ ዴፊኒሽኑን ሳያገኝ ከዮሐንስ 1:1 ጋር አላገናኘውም። ዮሐንስ 1:1 ብቻውን ፍታው። ብቻው አንደርስታንድማ በቃ ከመጀመሪያው ቃለ ወልድ አለ ወይም ምንድነው ወልድ ብለን የምንጠራው ቃል አካላዊ ቃል አለ። እሱ ከእግዚአብሔር ጋር ከአብ ጋር ነበረ፣ ከመጀመሪያውም ከአብ ጋር ነበረ። ሁሉ በሱ በቃል በኩል ተፈጠረ እያለ ነው የሚቀጥለው። ስለዚህ አብና ወልድ ነው ዲስከስ የሚያደርገው። ስለዚህ እዚህ ጋር አሁን ይሄን ኢንተርፕሬቴሽን ወደ ምሳሌ እንድታመጣብኝ አልፈቅድልህም። ቫሪያብል ብቻ እናወራ። ቫሪያብል አውጥተን አልፈቅድልህም። ዮሐንስም በዮሐንስ ነው ገብቶሃል። ከዛ በኋላ እንዴት ነው የምታደርገው? አጠቃላይ ብሮ የኢንተርፕሬቲቭ ህግ ላይ እኮ በጣም የጠለቀ ነገር ነው ያለን እኛ። መጀመሪያ ለመጽሐፉ ነው ታማኝ የምንሆነው። ኤግዛክትሊ ለጸሐፊውና ለመጽሐፉ ለዛች ስፔሲፊክ ቦታ ታማኝ ሆነን እንፍታና አጠቃላይ መጽሐፍ ቅዱስ ትምህርት ደግሞ ምን ይላል ወደሚለው ነው የምንሄደው። ኤንጅል ኦፍ ያህዌህ እንዴት ነው የገነባ ነው ስንገነባ እንደዚህ ለምሳሌ አንተ መልክ አሁን ልፈልግ መሰለህ በዮሐንስ 1:1 ላይ ኢንዲፔንደንት ቫሪያብል ታይም ኤክስፕሌን ይደረጋል። ዜር ኢዝ ኖ ዲፈረንስ ራይት። በዮሐንስ 1:1 እንማወራለን። ስለዛኛው አለ ጀስት ዮሐንስ ታይም አይደለም ስለዚህ ኢን ዘ ቢጊኒንጉ ኢተርኒቲን ፕሪሳፖዝ የሚያደርግ ነው እንጂ ታይምን ፕሪሳፖዝ የሚያደርግ አይደለም። ስለዚህ እሱም ብቻ ነው የፈለጉት። ስለዚህ ቅድም ያነሳውም የመንገዱ መጀመሪያ ያደረገኝ ታይምን ኢምፖርት ያደርጋል። አትፍታ። ስለዚህ ብለህ ከዮሐንስ 1 ላይ ነጥረው ነው ወደዛ ዮሐንስ 1 ላይ ነጥረው ወደ ምሳሌ አትሂድ። ነጥረው ወደ ዮሐንስ 1 አትምጣብኝ ፕሊዝ። አልመጣብህም አማን። ኤግዜጀቲካል አፕሮች ብሮዬ ቢ ኦነስት ፎር ኤግዜጀቲካል አፕሮች እሱን ዘጋ ነው። አትቀላቅል። ዮሐንስና ምሳሌን አትቀላቅል። ኖ ዘግተናል እኮ ዮሐንስ 1 ዘጋን እኮ በቃ አልመለስም። ጨረስ መለስክልኝ እኮ ዜር ኢዝ ኖ ታይም ፖዝ አልክ። ፓስት አልክ ክሎዝ አልክ ነው በዚህኛው ነው ቢጊኒንግ አይልም። ታይም ቫሪዬሽን እና አስፔክትን አይደለም እያወራ ያለው ኢተርኒቲ ነው ዘጋን። እሱ ተስማሙ ነው። ለማንኛውም ባክግራውንድ ያምራል። ቤትሽ በጣም ኦርጋኒክ ደስ ይላል። ናትና ስለዚህ ያኛውን ዘግተናል። ይሄኛው ጋር ስንመለስ ሴም ቲንግ። ይሄኛው ታይም ፖዝ እሱ ብቻ ፈለገ ልክ ዮሐንስ 1:1 እንደመለስክልኝ
ወደዚህኛው ደግሞ ስትመጣ እዚ ኤኒ ታይም ኮንሰፕት አለ ወይ ነው ለፈለኩት። ያን ዘግተናል። ከዛ ጋር ያገናኘው ይባላል የመንገዱ መጀመሪያ ያደረገች ስትል እዚ ኤኒ ታይም እኮ ታይም አስፔክትን ፕሪሳፖዝ እያደረጉ የፈቷሉ። ታይም አስፔክቱ ምንድነው? ሁለተኛውን ልደት በተመለከተ ነው ፈጠረኝ የሚለው ያሉ አሉ። ስለዚህ በምንም ታምር ዮሐንስ 1 ጋር አታገናኘውም ነው። ዮሐንስ 1 ላይ ኢተርኒቲ ነው የሚያወራው። እዚህ ጋር ግን መጀመሪያ ያደረገኝ ሲባል አንዳንድ ኤርሊ ቸርች ፋዘሮች ስጋውን በተመለከተ ነው፣ ስጋውን መፍጠሩን በተመለከተ እያወራ ነው ያለው። ስለዚህ ኢንታይም ነው ደግሞ ስጋው ከቅድስት ድንግል ማርያም ጋር ተያይዞ የሚመጣ ስለሆነ ኢንታይም ያለ ነው። ፈጠረኝ አደረገኝ የሚለው ያኛው የቀደመ ይሄኛው ተከትሎ የመጣ አይነት አስፔክት አድርጎ ይፈቷል። ስለዚህ ኢቨን ኮንሲስተንት የሆነ የፋዘርስ ኢንተርፕሪቴሽን ስለሌለ ቀስ ብለን የማርያም መንገድን ፈጥረን፣ የማርያም መንገድ ስላችሁ መካከለኛ መንገድ ማለት ነው፣ ፈጥረን እንፍታ የሚል ነው እኛ ጋር ያለው። በምንም ተአምር ክርስቶስን ኢንታይም አድርጎ ፍጡር የሚያደርግ ኢንተርፕሪቴሽን ኖሮን አያውቅም ኢቫንጀሊካልስ ማለት ነው። ኦኬ ወልድን ፍጡር ምንድን ነው? ወልድን ከጊዜ ጋር አስሮ የሚፈታ አይነት አካሄድ የለም። ግን ኤርሊ ቸርች ፋዘርስ ቅድም ብያለሁ አደገኛ የሆነ ንግግር ተናግረዋል እዛ ክፍል ላይ ኢቨን ሃይማኖት አበው ላይ ያለ ሃይማኖት አበው ላይ እንደዛ አይነት አፈታቶች ማለት ነው። ስለዚህ መሆን ያለበት ምንድን ነው? ዮሐንስ 1 ጋር ተያይዞ ይፈታል። አዎ ይፈታል። ዕብራውያን ምዕራፍ 1 ጋር አያይዘህ ትፈታለህ። አዎ ትፈታለህ። ነገር ግን ሁሌም ቢሆን ቀድሞ መምጣት ያለበት የጸሐፊው ኢንቴንሽን እና ተቀባዮቹ እንዴት ተረዱት የሚለው ቀድሞ መምጣት አለበት እና ቲዮሎጂ ኦፍ ዊዝደም በእነሱ ነው ቀድሞ መፈታት ያለበት። ከዛ በኋላ የአዲስ ኪዳን ጸሐፊዎችም ራሳቸው አይሁዳውያን ስለሆኑ ያ ፕሪሳፖዚሽንና አንደርስታንዲንግ ሊኖራቸው ስለሚችል ኦኬ እንደዚህ ሊያስቡ ይችላሉ ተብሎ የብሉይ ኪዳኑ ከአዲስ ኪዳኑ ጋር ተቋርጠሃል አድርግ። እኔ ምንም አይነት አቋም እያንጸባረኩ አይደለም በዚህ ሰዓት፣ ግን የኢቫንጀሊካልስ አቋም ምን እንደሆነ ስለሚታወቅ ያንን በውስጥ እንይዘዋለን። ይሰማል። ይቅርታ በቃ ለመጨረሻ ጊዜ አንድ ጥያቄ ጠይቄ ልውጣ። አንቺ ሌላ ጊዜ መምጣት ፕላን የለሽም እንዴ? እሺ በቃ ቀጥይ። ትንቢተ ኢሳያስ 53 ላይ የእግዚአብሔር ክንድ የተባለው ክርስቶስ ነው። ምን ትንቢተ ኢሳያስ 53 የእግዚአብሔር ክንድ ክርስቶስ ነው። ኢቨር እግዚአብሔር ክንድ የሚል አለ ኢሳያስ 53 ላይ 53 ላይ ሳይሆን 53 1 ላይ የሰማነውን ነገር ማለት ነው። እግዚአብሔር ክንድ ለማተገልጧል። አይ ማን ነው ያልሽው? እኮ እዚህ ጋር የሚያወራው ስለ ክርስቶስ ነው። ክርስቶስ እንደሚመጣ ማለት እንደሚሰቃይ አይደለም፣ እንደሱ አይደለም። የእግዚአብሔር ክንድ ስለማን ተገለጠ? የእግዚአብሔር የእጆቹ ስራ፣ ተአምራቶቹ፣ የእርሱ መገለጥ በእስራኤል ሕዝብ ላይ በሙሉ የወረደው ያ የእግዚአብሔር ግሬስ ለማን ነው የተገልጦ የነበረው? ለእነሱ ነው። እነሱ ግን አልተቀበሉትም እኮ። ዞሮ ስለ ክርስቶስ ነው የሚያወራው። ቁጥር 3 ላይም ካየው የተናቀ ሰው የተጠላ ያደረገው ነገር ብቻ ነው። የሕማም ሰው ደዌንም የሚያውቅ ነው ይላልና ድምፄ አይደርስም መሀል ላይ ስገባብሽ ለምን እንደማታቆሚው? አይ አውዱን ልትፈታልኝ ነው አይደለም አልከኝ። ቁጥር 1 እሺ፣ ቁጥር 2 ቁጥር 3 እኮ አይደለም። ሲጀመር ኢሳያስ 53 በሙሉ ስለ ክርስቶስ አድርገን ነው የምንፈታው። ከላይ ያለውን ግን ኢየሱስ ክርስቶስ ራሱ ኮት አድርጎታል። ዮሐንስ ወንጌል ምዕራፍ 3 ላይ አይደለም ያየነውንና የሰማነውን እንናገራለን፣ ነገር ግን ምስክርነታችንን ምን አትሉም አትቀበሉም ብሎ አይደለ? ስለዚህ ያቺ ኢሳያስ ምዕራፍ 51 ቁጥር 1 ንግግር የሚመስል ነው ክርስቶስ ኢየሱስ ከኒቆዲሞስ ጋር ሲነጋገር ያመጣው። እዛ ቦታ ላይ ግን የእግዚአብሔር ክንድ ተገለጠ ሲባል ኢየሱስ ተገለጠ ወር እግዚአብሔር ጥበብ ተገለጠ አይደለም። በእስራኤል ዘንድ የእግዚአብሔር የሆኑ ነገሮች የተገለጡትን ነው የሚያወራው እንጂ ኢየሱስን አይደለም ፕሪሳፖዝ የሚያደርገው። ደን ከተገለጡ ነገሮች ውስጥ ደግሞ አንደኛውና ትልቁ ክርስቶስ ከነሱ በስጋ መምጣቱ ነው። ቀጥሎ ያለው ማለት ነው እኮ ይኸውልህ ዮሐንስ 12:37-38 ድረስ ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ነብዩ ኢሳያስ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔር ክንድስ ለማን ተገለጠ ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑም ይላል። ስለዚህ ቅድም ምንድን ነው ያልኩሽ? አዱ ነው የሆነ ነገር ፕሪሳፖዝ አድርገሽ ቀድመሽ ትይዥና እሷ ላይ እየተሽከረከርሽ ነው የምታወሪው። አይደለም እኮ ለምንድን ያነበብሽው? አንቺ ያልሽውን አይደለ ቅድም ያልኩት? የእግዚአብሔር አንቺ ያልሽውን አሁን ያነበብሽውን አይደል ቅድም ያልኩት?
ከዛ ከእግዚአብሔር ክንድና አሰራሮች ውስጥ አንዱ መሲሁ ከነሱ መምጣቱ ነው አላልኩም ወይ? ለምን አነበብሻው ነው የኛው? አልገባኝም አገላለጥ። ስለዚህ ቅድም አልገባኝም ብለሽ ማቆም ነበረብሽ። እሺ መልሼ ልበለልሽ። ኢሳይያስ 53:1 ላይ ቆመሽ ክንዱ የተባለው ኢየሱስ ነው ብለሽ በምንም ታምር ልፈጪ አትችይም። የመጀመሪያው ነጥብ 1 ብለሽ ያልሽ ክርስቶስ ነው ብለሽ አትፈጪም። ምን ብለሽ ነው የምትፈጪው? እግዚአብሔር በእስራኤል ሕዝብ መካከል ከጠራቸው ጊዜ ጀምሮ ልጅ አድርጎ ካመጣቸው ጊዜ ጀምሮ በእነሱ መካከል የተገለጠውን ያንን የእግዚአብሔርን ጸጋ የእግዚአብሔርን ስራዎች ነው የእግዚአብሔር ክንድ እያለ ያለው። ደን እግዚአብሔር እየሰራቸው ካሉ እግዚአብሔር እየገለጣቸው ካሉ በእስራኤል መካከል ከተገለጡ ሚራክሎች መካከል አንዱ ክርስቶስ በስጋ ከነሱ መምጣቱ ነው አይደለ? አዎ በስጋ መምጣቱ። በቃ ሮሜ 9:6 ላይ ያለው ማለት ነው። አባቶችም ለእነርሱ ናቸውና ክርስቶስም ከእነርሱ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ስለዚህ ከነሱ በስጋ ይመጣ አለ። ደን ያ የእግዚአብሔርን ክንድ የሚያሳይ ነው። አንዱ አስፔክት ነው እንጂ ክንዱ ኢየሱስ ነው ብለሽ አይደለም የምትፈጪው ነው። ኦኬ ዳይሬክትሊ። እሺ ቆይ እንደዚህ ሊያዘሽ ነው። አሁን አጉል የሚሽከረከርብኝ ከሆነ በአጭሩ የሚሄድበት መንገድ ማለት ነው። እስቲ ክንድ ያለውን ኢየሱስ ነው ብሎ የፈታ የመጽሐፍ ቅዱስ ማብራሪያ አለ የምታውቂው? ናስቲ አኔ ወይ አይ እኔ ያው ማለት ከስርም ማለት ቁጥር 2ም ላይ ማለት ተጨነቀ ተሰቃየ ምናምን ስለሚል ከአውዱ አንጻር ነው እኔ ክርስቶስ ክንድን ያልኩና ቅድም ዮሐንስ 12:37 ላይ በእርሱም አላመኑም ይላል እና አንድ ጊዜ በእርሱም አላመኑም ሲል በክርስቶስ አይሁዶች አላመኑም ነበር። ክርስቶስ አውቶማቲክ ምትሆኚ በኢየሱስ ክርስቶስ ውረጅ በቃ እየተግባባን አይደለም በቃ ውረጅ። ይሄ ደም ያፈላ አይነት አካሄድ ነው። አዶ ነው። እኔ አግብተሽ ከሆነ ባልሽ ጋር እንዴት እንደምትግባቢ ነው ግራ የሚገባኝ። ማለት እንዴት ነው ሰው ዲስትራክት የማይደረገው? ማን ኧረ ውረጅ በጌታ ስም እንዴ! አልወረድሽም። ውረጅ በቃ ይበቃል። ማለት ቀላል ነገር ነው እያወራን ያለ ነው። ከዛ አታቆምም። እኔ መሀል ላይ ስገባ እንድታቆሚ እኮ ነው መሀል ላይ የምገባ። ቆይ እንዲህ ልል ፈልጌ ነው ልል ነው። አልወረድሽም እስካሁን እኔ እናት። እሺ በቃ ቀስ ብለሽ ውረጅ። እየተጣላሁሽ ምናምን አይደለም። ሌላ ቀን ትመጫለሽ። ኦኬ ሌላ ቀን ትመጫለሽ። ግን ለአሁኑ አይ ቲንክ የምንግባባ እየመሰለኝ አይደለም እና የሆነ ቦታ ላይ የሆነ ኦብጀክቲቭ ነገር ከንግሯ የምንረዳው እንደዛ ነው። ያው የሆነ ዴፊኒሽን የተሰጠበትን ወሬ ያነበበችው ወሬ ያየችው የሆነ ነገር አለ። እሱን እንዲመታ ነው የምትሽከረከረው እንጂ አልተርናቲቭ እዚህ ጋር እየተወራ ያለውን ነገር ፕሪሰፖዝ አታደርግም። ኦኬ እንዴት አለ? ለምን ነው የምትወያዩ ታዲያ? እዛ ጋር ያሹን ነገር ላለመልቀቅ ከሆነ ትግልሽ ለምን ወጥተሽ ነው እዚህ የምትከራከሪው? አዎ ኢየሱስ ክርስቶስ እዛ ውስጥ ሊገባ ይችላል፣ ግን ዳይሬክትሊ ክንዱ ተብሎ የሚጠራው እሱ አይደለም። ለምሳሌ ክንዱ ተብሎ የሚተረጎምበት ቦታ 59:16 ላይ ይተረጎማል። የገዛ ክንዱ መድኃኒት አመጣችለት። ኢየሱስ ብለን ነው የምንፈታው። እሱ ክንድ ነው እዛ ጋር ያለው። ግን እዚህ ቦታ ላይ በእስራኤል ዘንድ የተገለጡ የእግዚአብሔር ጸጋዎችን ነው እያሰብን የምንፈታው። ከጸጋዎች መካከል ደግሞ አንዱ በእነሱ መካከል ክርስቶስ መምጣቱ ነው አሉ። አንዱ ብዬ ፈትቼም ስቲል ነው ቀጥታ ብቸኛው አድርገን ካልፈታን የሚል ክርክር። ከዛ እንደዛ ብሎ የፈታ ኮሜንተሪ ያለ ወይ? አይ እኔ እዛ ጋር ከታች ያለው ኢየሱስ ስለሆነ በቃ ሙሉን ኢየሱስ ላደረገው አስቤ ነው። የምርሽን ነው? ነይ ሌላ ጊዜ ችግር የለብኝም፣ ግን ኢንተራፕት ሳረግሽ መሀል ላይ ማቆም አለብሽ። አውቶማቲክ እንዳሁኑ ይቀጥላሉ የምትይ ከሆነ ሚድ እያወራሽ ያለ ነው በሉኬ ማስወጣው። ሰው ማይግባባ ከሆነ ምንም ማድረግ ስለማንችል ማለት። እሺ ብሬክስ ሰላም ነው። እንደምናችሁ? ደህና ናችሁ? ክብሩ ይስፋ መድኃኒዓለም የአባትና የልጁ። አይ ወደኋላ መመለስ ከተፈቀደ ማለት ነው ጥበብ የምትለው ላይ ሴት መሆኗ እዛ ምሳሌ ላይ ያለችው ሴት መሆኗ ጥበብ በሴት መገለጿ ክርስቶስ እንደሆነ አያስረዳም ወይ ብሎ ለመጠየቅ ነው። ያ በሴት ዛሽ ጋር የሆነች ዲስቲንክሽን አለች። ኢቨን በሴት ተጠርቷል፣ ግን ጥበብ የሚለው ማስኩሊን ይሆንና ያንን ኤክስፕሌን ያደረገበት ነው ፌሚኒን። ለምሳሌ ጥበብ ማስኩሊን ይሆንና ትጣራለች ሲል ፌሚኒን ይሆናል አይነት ነገር አለ።
ጥበብን ሲሆን ማስኩሊን ይሆንና ፈልጓት ሲሆን ፌሚኒን ይሆናል። ስለዚህ ኤክስፕሌን የሚያደርገው ወርድ ነው ፌሚኒን የሚሆነው እንጂ ራሱ ማስኩሊን ነው የሚል ያነበብኩ መሰለኝ። ቆይ አንዴ ማግኘት የምችል ይመስለኛል። እሱስ ኢንተርኒሊየን ባይብል እሺ ምንድነው? ፕሮቨርብስ ነው አይደል? ጥያቄው ምን ነበረ? ብሬክስ ክርስቶስ መሆኑን ያስረዳል ነው ፌሚኒን? ኖ እንትን ክርስቶስ አይደለም ብለው የሚከራከሩት ሰዎች በሴት ስለተጠራች በብሉይ ኪዳን ጊዜ ደግሞ ይሁን ከበፊትም ክርስቶስ ሴት አልነበረም። ኦኬ የታለ ግሪክ ራይስቱ ሂብሮ? እሺ ሀክማ ይላል ዊዝደምን። ሀክማ ደግሞ ፓርሲንጉን ቼክ ላድርገው። ኦኬ 74 ጊዜ ብሉይ ኪዳን ላይ መታለች ሀክማ። እሺ ዊዝደም ለምሳሌ ይኸው ማስኩሊን ነው የሚመጣበትን ተመልከት። ኤግዛክትሊ ምሳሌውን አይደለም እያልኩ ያለሁት። ኢዮብ ምዕራፍ 12 ቁጥር 12 ላይ ዊዝደም ኢዝ ዊዝ ኤጅድ ማን ዊዝ ሎንግ ምናምን እያለ ይቀጥላል። ጥበብም ከሸመገለው ጋር ነው፣ ናት አይደለም ነው፣ ከሽማግሌው ጋር ነው፣ ወንድ ሆነ ማለት ነው። ሌላ ቆይ ቀጥታ እንትኑን አላመጣልኝም። አንዴ ቆይ ዊዝደም እሺ አግኝቼዋለሁ። አሁን ጾታው የት አለ? ፐርፌክት እና ኦኬ እንትኑ እየነገረኝ አይደለም። ፓርት ኦፍ ስፒች ኢን አኮርዲንግ ቱ አም ሶሪ አንዴ ቆይ እሱን አይደል ሊንኮት። እሺ አንድ ደቂቃ ብቻ ና አረጋጉት እንጂ ምንን አንዴ ቆይ እሺ ናው ነው። እዚህ ጋር ያለው በፌሚኒን ያለው በሴት ጾታ ነው ያለው። ልክ ነው። ዊዝደም ሆማ ሾህማ ብሎ ነው የመጣው። በማስኩሊን የመጣባቸውን ቦታዎች አሉ፣ ግን እዚህ ቦታ ላይ ፌሚኒን ነው። ፌሚኒን መሆኑ ክርስቶስ አይደለም የሚል አንድ አርጊመንት እንትና ተስፋዬ ሮቤሌ መጽሐፉ ላይ በዛ መልክ አስቀምጧል። ባይዘ እንደዛ ብሎ አርጊው እንደሚደረግ ነገር ግን ክርስቶስ ብለን ብንፈታ ምን አይነት አካሄዶችን መሄድ አለብን? እዛ ቦታ ላይ ያሉ በተለይ ፈጠረኝ፣ መንገዱ መጀመሪያ አደረገኝ ምናምን የሚሉ ቃላት፣ ፕሮሰስ አደረገኝ የሚሉ ቃላት እንዴት መፈታት አለባቸው? የአፍቺ ነው ለክርስቶስ ነው ብለን ከፈታም በዛ መልኩ መፍታት ያለብን የሚል ነው። ለምሳሌ ማስኩሊን የሆኑ እንትኖችን ይጠቀማል ነው እዛው መጽሐፍ ላይ። ለምሳሌ እኔ ዋና ሰራተኛ ነበርኩ፣ ማስኩሊን ነው ቶኑ፣ ማስኩሊን ነው እያወራ ያለው፣ ከእርሱ ጋር ነበርኩ ምናምን እታዘዘው ነበር። ማስኩሊን ናቸው ቃላቶቹ። ጾታ በግሪክ እንግዲህ በዕብራይስጥ ሁለት ብቻ ነው። እንትን የለም ኒውተር ጀንደር የለም። በግሪኩ ኒውተር ፌሚኒና ማስኩሊን ነው አይደል? በዕብራይስጥ ፌሚኒና ማስኩሊን ብቻ ነው። ጨረቃ ጾታ አለው፣ እሳት ጾታ አለው፣ ኃጢአት ጾታ አለው፣ ጽድቅ ጾታ አለው፣ ህይወት ጾታ አለው፣ ሁሉም ጾታ አለው። ይህ እንትኑም ጾታ አለው፣ ቀኑም ጾታ አለው፣ ጨለማውም ጾታ አለው። እና በሴት በወንድ በሴት በወንድ በሴት በወንድ እየተደረገ ነው የሚፈታው። ሲፈታና እዛ ቦታ ላይ ኢንተርቼንጅብል መጥተዋል። ስለዚህ በሴት ብቻ ገብተዋል ብለን የምናቆመው ነገር አይደለም። ከላይ ያሉ ማስኩሊን ኤክስፕሬሽኖች ስላሉ
አሁንም ብሬክስ እኔ አልሄድኩበትም እኮ ቅድም ለእሷም ስመልስ አልሄድኩበትም። የዶክተር ተስፋዬ ሮቤል መጽሐፍ ላይ በደንብ እነዚህ ሁለቱ አስፔክቶች ትሪት ስለተደረጉ እዛ ላይ ቼክ አድርጉ ነው ያልኩት። ወይም ግሩፔ ላይ አስቀምጠዋለሁ ምናልባት የምትፈልጉ ከሆነ ፒዲኤፍ ቃለ ሕይወት ያሰማልን ፕሮፌት። አመሰግናለሁ። መላእክትን ያሰማ መልካም ቃል ማናቸው ተስፋዬ ምን ናቸው? ተስፋዬ በምን ፐርስፔክቲቭ ነው የፈቱት መጽሐፋቸው? ሌላ ሰውም ስለመጣልኝ ነው። የትኛው ዶክተር ተስፋዬ ናቸው እያወራ ያለው? ለምን አታነቡትም? እኔ እኮ እዚሁ ላለመተንተን እኮ ነው አለ ፒዲኤፍ። አሁን የምንፈልጋትን ፓርት እኮ ስክሪንሾት አድርጌ እዚሽ ጋር ይኸው እንደዚህ። እሳቸው በምን ፐርስፔክቲቭ ነው የፈቱት? ክርስቶስ በሚለው ነው የሚፈታው። ተን እነዚህ አርጊው የሚደረጉባቸው እንትኖች አሁን ፌሚኒን ነው ፌሚኒን መሆኑ ክርስቶስ አይደለም የሚሉ አርጊመንቶችን የፈታበት መንገድ አለ። ደን ፈጠረኝ የሚለው ቃል ላይ ነው በጣም የወርድ ስቴዲስ በደንብ የሰራው። ፈጠረኝ ተብሎ በአሮጌው ትርጉም የተረጎመው የትርጉም ስህተት ነው። ሰውየው ምንድነው እንትናቸው? እኔ ሌላ ሰው ስለመጣልኝ ተስፋ የማውቃቸው ሃይማኖታቸው ምንድነው? ኢቫንጀሊካል ነው። ወንጌላዊ ኤንድ ፒኤችዲውን የሰራው በፖለቲክስ ነው። ስለዚህ ኢቫንጀሊካል ከሆነ የእናንተ ፐርስፔክቲቭ ይዞ ነው የሚመጣው ነው። ግን የእኛም ብቻ ሳይሆን ሌሎቹ አርጊው የሚያደርጉበትን መንገድ በሙሉ በስርዓቱ ነው ፕሮቫይድ የሚያደርጉ። ሌክቸረር ስትሆን ጥሩነቱ እኮ ያ ነው። የአንተን ብቻ አትናገርም። የሌሎችን ስትሮንግ የሆነ አርጊመንትም ታስቀምጥና ለምን የነሱ ጤናማ ሊሆን እንደማይችል ታሳያለህ ነው ማለት። እሺ ምዕመናን 8 ሰዓት ሆኗል። እናንተ 8 ሰዓት ሆኗል። የሚገርም ነው። መሄድ አለብኝ። ቴንክ ዩ ቬሪ ማች ስለቆያችሁ። እኔ ሙስሊም ሆነሽ ወይም ኦንሊ ጂሰስ ሆነሽ ከሆነ እንደ ወንጌላዊ አማኝ አክት እያደረግሽ ቆየሽው የነበረው ልድረስበትና አይ ነው ዋታም ገነ ዱ ኦኬ ማለት አለሽ አልወጣሽም እያየሽ ኦኬ ታሪክ ነው። አማኒ ሀኒ ያለችበት የእግዚአብሔር ክንድ ቅድም አሁን እንደዚህ ያለኝ ያልከው ነገር አንተ ምን አልክ? ክንዱ በኢየሱስ ላይ አይፈታም ያልከው ነገር አንተ የፈታበት አውድ እና እሷ የተረዳችበት አውድ የምትለው ከታች ኢየሱስን በሚል ገጽታል ነው። አንተ ግን የፈታው በምን አባቶች ትምህርት ነው የፈታው? ያን ነገር በኮሜንታሪዎችን ግዴታ አባቶች መሆን እኮ የለበትም። እኛ እንደ አውቶሪቲ አንይዝም እኮ። ግን እዛ ክፍል ላይ ለምሳሌ እግዚአብሔር ኃይል እያለ ኢሳያስ ሌላ ቦታ ላይ ተጠቅሞ ያውቃል። ሌላ ቦታ ላይ የእግዚአብሔር ክንድ እያለ ይጠቀማል። የእግዚአብሔር ክንድ እያለ ሲጠቀም ኢትስ ናት ኦልዌይስ ጂሰስ። ሁሌም ክርስቶስ ፕሪሳፖዝ እየተደረገ አይደለም። የእግዚአብሔር ክንድ ሲባል የእግዚአብሔር ክንድ ለማን ተገለጠ? ለእስራኤል ነው የተገለጠው። ለእስራኤል የተገለጠው የእግዚአብሔር ክንድ ምንድን ነው? እዛው በኢሳያስ አድርገህ ራሱ መፍታት ትችላለህ። ምንድን ነው ተገልጦ የነበረው? ዘር አስቀርቶላቸዋል። ምዕራፍ 1 ቁጥር 9 ላይ ሄደህ ስትመለከት የይሁዳን ዘር ነው እየተናገረ ያለው። ያው እናንተ ማርያም ብላችሁ በግዴታ የፈታችሁት ማለት ነው። ዘር ሲያስቀራላቸው በምንድን ነው የምናየው? ከእሰይ ቁጥቋጦ ሲያወጣ በምን አዩ? በምድረ በዳ ሲመግባቸው። መልሶ ሪቪዥን ይሰራል እኮ የህጉን መጽሐፍ ማለት ነው። ሪቪዥን ይሰራል። ስለዚህ ይህ ሁሉ የእግዚአብሔር ክንድ ነው ትልና ቅድም ምን አልኩ? ከዛ ውስጥ ደግሞ ከዛ ህዝብ መካከል ክርስቶስ በስጋ መጣ። እስቲል የእግዚአብሔር ክንድ ነው አላልኩ? ግን ዳይሬክትሊ ክርስቶስ ብቻ ነው አንልም። ያንን ኢሳያስ 3ን የእግዚአብሔር ክንድ ለማን ተገለጠ ሲባል ኢየሱስ ለማን ተገለጠ ብላ አይደለም የሚፈታው። ከነዛ ብሮድ ከሆነው የእግዚአብሔር ክንድ ተብሎ ከሚገለጡ ህዝቡን ቅሬታ ማስቀረት፣ በምድረ በዳ መምራት፣ በእሳትና በደመና አምድ ማሻገር መምራት፣ ከአለቱ ውሃ ማጠጣት ደን ብላ 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 በሞት ጥላ መካከል ሲያሻግራቸው ያ ሁሉ የእግዚአብሔር ክንድ ነው። ከዚያ ሲባል ከነሱም ክርስቶስ በስጋ መጣ። አሁንም አንዱ የእግዚአብሔር ክንድ መገለጫ ማለት ነው። ከዛ ምን አልኩ? ኢሳያስ 59:16 አልጠቀስኩ? ቀጥታ የእግዚአብሔር ክንድ የተባለው ኢየሱስ ሆኖ መንፈታበት ቦታ አለ ነው። 59:16 ሰው እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ፣ አዘነም። ስለዚህ የገዛ ክንዱ መድኃኒትን አመጣችለት። እስራኤል አመጣለት አይደለም የሚባለው። በምድረ በዳ መሻገራቸው ክንድ ሆኖታል አይደለም። ክርስቶስ እና ክርስቶስ ብቻ ነው እዛ ጋር የምትፈታው። 53 ላይ ግን ቫራይቲ ኦፍ የእግዚአብሔር ክንድ መገለጫዎች ለማን ነበር የተገለጠው? ለእኛ። እኛስ ምን አለን? እንደተናቀ እንደተቀሰፈ በእግዚአብሔር እንደተመታ ቁጠር ነው። ማን ከነዛ እንትኖች ውስጥ አንዱ የሆነው ማለት ነው። ጥሩ ግን አማን አሁን መሰለህ እዚህ ጋር ስታንዳርድ እየሰራ ነው። ዲፋይን እያደረገው ምን እያልክ ነበር? ቅድም ራሱ ምን እያልክ ነበር? ላይ ፊው ሚኒትስ አጎ
በመጽሐፍ ቅዱስ ላይ ሴም ወርድ ሴም ኤግዛክት ሚኒንግ ተጽፎ በዛው ራሱ በጣም ምሳሌ ያው እግዚአብሔር ክንድ ሆኖ እንዳልከው ክርስቶስ ሆኖ የሚፈታበት አለ። ሴም ታይም አንተ ኮንቴክስት ማለት እግዚአብሔር ክንድ ሆኖ እግዚአብሔር ጸጋው ተብሎ የሚፈታበት አለ እያልክ ነው። ስለዚህ መጽሐፍ ቅዱስ ላይ ስታንዳርድ ሚኒንግ ስትፈልግ ሴም ካንሰፕት ሴም ተርም ወርድ ተጠቅሞ የመጣውን ልጅቷ አሁን የጠቀሰችበት ማለት ነው እግዚአብሔር ክንድን ክርስቶስ ነው ይፈትቻለሁ ማለቷ ሮንግ አይስብላትም ማለት ኖ እሱን ብቻ በእሱ አድርገን እንፍታ እኮ ነው እያለች ያለችው። ምክንያቱም ቀጥሎ ያለው ቃል ስለ ኢየሱስ ስለሆነ ክንዱንም ኢየሱስ አድርገን እንፍታ ነው። ኖ ዌይ። ስለዚህ ግን ብቻ ምን መሰለህ ፖይንት ምንድነው ለመግባባት ስታንዳርድ አንድ ተርምን አንተ ስትፈታ አሁን ብዙ ጊዜ ያለው መጽሐፍ ቅዱስ ስትፈታ አንደኛው ላይ ቃል የምታገኘውን ሌላ ቦታ መታ ክሮስ ሪፈረንስ አድርገህ ኮንቪንስ ታደርግ አይቻልም ብዙ ጊዜ እና በአንተ ያንተን ኮንሰፕቹዋል ቲቺንግ ኮንፈርም የሚያደርግልህ ተርሞችን ከሌላ ፔጅ እያመጣ ማስተማር ከሆነ እሷም ደግሞ የእግዚአብሔር ክንድ በክርስቶስ ስለተገለጠ ይሄ ማለት የእግዚአብሔር ክንድ ነው ብሎ ማለቱ ሮንግ የሚያስብለው ነገር አለ። ሮንግ የሚያስብለው ምክንያቱም የክፍሉ የሰማነውን ማን አምነዋል? የእግዚአብሔር ክንድስ ለማን ተገልጧል? ማን ናቸው ሰሚዎቹ? the people of Israel ራሱ ዲተርማይን እያደረገልህ እኮ ነው እንዴት መፍታት እንዳለብህ ፍንጭ እየሰጠ ነው ያለው። ስለዚህ አንድ ቃል የተለያየ ቦታ ላይ የተለያየ ትርጉም ስለሚሰጥ እዛ ጋር ማጆሪቲ ወይም አጠገቡ የነበረውን ትርጉም ይዞ መጥቶ እዚህ ጋር መፍታት አለበት ብሮዬ። ሌላ ጊዜ ታስተምር እንዳይጋጭብህ እንዳረሰው ሌላ ጊዜ አንተ ታስተምር እንዳይጋጭብህ። ምክንያቱም ምንም የሚጋጭብኝ ነገር የለም። ስላየው እኮ ነው። ኧረ አላየህ አይተኸኝም አታውቅም። እንደዚህ አይነት ነገር ላታገኝም። አሁን 59 ምን ብዬ ነው የፈታሁልህ? ኢየሱስ ነው እዚህ ጋር የሚገባው አላልኩህ? በዚህ ኮንሰፕት እኮ አይደለም። ሌላ ቲቺንግ ላይ ለምሳሌ ሌላ ተርሞች ሌላ ቲቺንግ ላይ ምን አታርግ ነው እያልከኛለሁ? ኦር ምን ልትል ትችላለህ? ለምሳሌ አንድ ምዕራፍ ላይ እዚህ ጋር ኢሳያስ ላይ ወይ ደግሞ ሜይ ቢ ኤርሚያስ ላይ የምታገኘው ኤግዛክት ወርድ ካንሰፕት ለማስኮቪስ ለማድረግ ፈልገህ ሌላ መጽሐፍ ጥቅስ ላይ ከብተህ ይሄ ጥቅስ በዚህ ተፈቷልና ይሄኛው በዚህ ጥቅስ የሚፈታው ብለህ አንተ ያው በያልክበት ያለው ህይወትህ አይተኸኝ አታውቅም። እንደዚህ ሳደርግ ብሮ የአምናት ስቱ እሱ ካረክ በህይወትህ እድሜ ልክህን አታገኘኝም። እንደዚህ አይነት አካሄድ ታገኘኝ እንዴት እንደሆነ ታውቃለህ? ኢሳያስ 59 ላይ አሁን ቅድም የገዛ ክንዱ የሚለው እዚህ ጋር ኢየሱስ ብቻ ነው ብዬ ፈትቻለሁ። ከዛ እዚህ ጋር ግን አይደለም እላለሁ። ለምንድን ነው እዚህ ጋር ማይሆነው ሲባል ከፊት ለፊቱ የመጣው ቃል እንዴት መፍታት እንዳለብን አድሞኒሽ እያደረገን ያለው የሰማነውን ሲል ምን እያለ ነው ያለው? ማን ነው የሰማነውን እያለ ያለው? ለማንስ ተገለጠ ሲባል ማንም ፕሪሳፖዝ እያደረገ ነው ያለው? ስለዚህ እነዚህ ቃላት ላይ ቆመን ይህን ቃል እንዴት መፍታት እንችላለን የሚለውን ነገር አውዱ ላይ ቆሜ ነው የምፈታው። እዛ ጋር ስላየሁት ኢየሱስ ነው እያልኩ እየሰነቀርኩ አልሄድም። ለዛ እኮ ነው ቅድም አይተህ ከሆነ ከልጅቱ ጋር ስናወራ ይሄን አውሪ ቆይ ቁጥር 2ን ፍቺ ስላት እሷ ዕብራውያን ላይ ትሮጥ ነበር አይደል? የአባቶች መጽሐፍ አምጪ አልካት አንተ እኮ በምን የፈታሽው አልካት። ግዴታ አላስጨነኳትም እኮ አባቶችም እንደዚህ እየፈቱ በጣም ኮንፊውዚንግ የሆነ ኢንኮንሲስተንት አካሄድ ሄደዋል ነው እንጂ አልኩት። ነይ የእነሱን ካላመጣሽ አላልኩም እኔ ብሮ የኔ እኮ እንደ ስልጣን አልከተላቸው ማለት ነው። እንደ አባቶች እኔ እኮ ሶላ ስክሪፕቸራ ምን ሰው ነኝ። አባቶች እንኳን መጥተው ለእግዚአብሔር ቃል ይንበረከካሉ ብዬ ማምን ሰው ነው። ጤናማ የሆነ ኮንሲስተንት የሆነ ላይን ተከትሎ የፈቱበት ካለ ኦኬ ዳስ ኢት አሜን ብለን እንሄዳለን። ከዛ ውጪ እነሱ ያሉትን እናንተም አትቀበሉም አይደለም? እኛ ሳያላምጡ መዋጥ ማለት ነው። እናንተ ራሱ አትቀበሉ። ኦኬ አሁን ጥሩነቱ መሰለህ። ስለዚህ እኛ ለምን ማይዛዊ ማለት ነው አንድ የእውቀት ዲስከሽን ሲሆን ደስ የሚለው ምንድነው መሰለህ ኮንሲስተንት የሆነ አርጊመንትን የምትጠቀምበት ወይ አንተ አሁን ያልከው ማለት ነው። እንደዚህ አላረግም እንደማረገው እዛው ባለው ነው እንጂ ግዴታ አንድ ተርም እዛ ስለተቀለጠ ነው እያልወስንም እያልክ የምትሄድበት ስታንዳርድ የሆነ ፍሎ ካለ ኖ ዲስአርጉመንት። በጣም አሪፍ ሆነ ኮምፕሊኬሽን ስታንዳርድ አታስቀምጥም። አሁን ጥሩነቱ አይ ቲንክ እንዴ ልንገር ረጅም ርቀት ላለመሄድ እኔ ሁሌም አቋራጭ መንገድ ነው ባይዘው የምጠቀመው። አቋራጭ መንገድ ማለት ዲስከሽኑ በጣም እንዲህ አንጀት ሆኖ የሚሽከረከር ከሆነ እስቲ ይህችን ነገር እንዴት ማሳጠር እንችላለን የሚባልበትን መንገድ ነው የምፈልገው። ስፈልግ አሁን ከአንተ ጋር ስግባባ ለምሳሌ ያ ቃል በምን ኬስ ገባ? ግሪክ ስታጠና ኬስ ምናምን የሚባል ነገር ታውቃለህ? በምን ኬዝ ገባ የሚለው አንጀት የሆነውን ክርክር ይበጥሷል። ጀንደሩ ምንድን ነው? ቮይሱ ምንድን ነው? አሁን ቮይስ ምናምን አይ ቲንክ በአማርኛ አላቸው ቃላት የብሉጽ መጽሐፍ ላይ አይቻልም። ድምፀቱ እንዴት ነው? አክሰንቱ እንዴት ነው? ቨርብ ሆኖ ነው የመጣው ወይስ አጀክቲቭ ሆኖ ነው የመጣው? ያንን አይተህ ቃሉን ዲተርማይን ታደርገዋለህ። ስለዚህ አዘ ኢቫንጀሊካል ወርድ ስቴዲስ ሳረግ ቃል ነበረ ይላል። ከዛ ከእግዚአብሔር የሆኑ እግዚአብሔርን ቃል ይሰማሉ ይላል።
ስለዚህ ቃል ነበረ የተባለው ነው እግዚአብሔር ቃል የተባለው ብለህ ትፈታለህ። that's exactly how ባይዘው አሁን የመጣበት ነው። that's exactly a word should be translated የሚደረገው ስቴትመንትም አሁን ባልከው መልኩ ነው። አንድ ቃልን በሰብጀክት ነው የመጣው ድምጸቱ ቦታውን በሚል ነው። ታዲያ ለሱ ትልቁ ወፍቴ ኦርቶዶክስ እስካሁን የምታቀኝ እንጂ ከዚህ በፊትም አታቀኝም። ራስ ጉሩ ኢሳያስ ላይ እንደዚህ ብሏል፣ ሉቃስ ላይ እንደዚህ ይገባል እያልኩ ስፈታ አግኝተኸኝ አታውቅም። ወደፊትም አታውቅም። አማን ልልፈልግ መሰለህ አሁን ያልከው ይሄ ራሱ ያልከው ሩል ኦፍ ተምብ አንድ ቃልን ትርጉም ለማግኘት ከፈለግ ይጋራ ክላሲፋይ if it's verb subject or adjective ምናምን ያልክ እሱ ሙዱ የተደቀመ that's the way the only way የሚፈታው አንድ ቃል እሱን ደግሞ ኦርቶዶክስ ያን ቀድማ ግዕዝ ለእያንዳንዱ ቦታ ከአማርኛው ከእንግሊዝኛው ከአረብኛው በተሻለ መልኩ ማንን ቀድማ ነው ግዕዝ? ከሁሉም ቀድማ ከእንግሊዝኛው ቀድማ ከአንተ ከምትላቸው ኢቫንጀሊካል ቡክስ ቀድማ በግዕዝ ላይ እያንዳንዱ ተር እኔ እያወራ ያለው ስለ ግሪክ ነው። ቀድማ አትበለኝ። ምንድን ነው እያወራ ያለው? ግሪከኛውን ኖ አማን ግሪከኛውን ለመፍታት ግን አንተ ግዕዙ እኮ ኦልሞስት አሴኳ ከግሪከኛው እኩል ይፈታል። እሱ የአንተ ኢጎ ማስተንፈሻ ነው እንጂ እንደዛ የሚባል ነገር የለም። ሲጀመር አንተ በምትለው ልክ እንደው ግዕዙ በጣም ዲፕ ቢሆን ኖሮ እግዚአብሔር ለምን ግዕዝን አልጠቀመም ነው ጥያቄው። ለምን በጣም ዲፕ የሆነውን ግሪክን ለምን ተጠቀመ? በጣም ዲፕ የሆነውን ቦታው ግሪክ ነበራ፣ ኤሪያው ግሪክ አካባቢ ነበራ። ሎኬሽን ነው ሎኬሽኑን ወደ ሰሜን አምጥቶ እዛ የኢዛና ዘመነ መንግስት ላይ ማድረግ አይችልም ነበር? እዛ ጊዜ እሱ ሌላ ኮንሰፕት ነው። አማን ሌላ ኮንሰፕት ነው። ግን እግዚአብሔርን ኢትዮጵያዊ የሆነውን ነገር ማተለቅ ጥሩ ነው እኮ። የኛ የሆነ ነገር ማተለቅ ለምናምን ማለት ጥበት ጭምር ነው ያለው እናንተ ጋር። እሱ ነው ችግሩ። ማንኛውም ግሪክን የሚበልጥ አይነት ቋንቋ ነው ብለህ ስለ ግዕዝ ስታወራ እንደ ብታፍር ጥሩ ነው ብዬ አስባለሁ። ጥፍርህን እንደኔ ጥፍር ማታሳድግ ከሆነ ችግር አለ እንጂ እንደው ጥፍርህን ብትበላ ደስ ይለኛል። ግዕዙ ቀድማ ምናምን ስትል ቆይ አማን ግሪኩን ይበልጣል ማለት እኮ ነው። ኦፌንድ ያደርጋል። ምንም ችግር የለም። ኦፌንድ ሳደርግ አላዋቂነት ነው፣ አቂልነት ነው። ግሪኩ ነው ባይዘው ያለ እኮ እንግሊዝኛውን ያልኩ እንግሊዝኛውን አረብኛውን እዛ ነው። እኔ አሁን እንግሊዝኛው ጋር መቼ አነጻጸርኩና ነው እንግሊዝኛ ላይ ሄድከው? እያወራን ያለ ነው አክሰንት ቮይስ እና ሙድ ምናምን ስለ እንግሊዝኛ ነው እንዴ? እንግሊዝኛ እኮ አይደለም። ግሪኩ የሚፈታበት መንገድ ነው። ኦኬ ግዕዝ ነው። ምንም ግሪኩ ይበልጧል ብዬ አላልኩኝ። መጀመሪያ አላልኩም። ጀመር አታነጻጽረው። በቃ እግዚአብሔር አዋቂ ስለሆነ ፋስት የሆነውን የትራንስሌሽን ምንድን ነው ቋንቋ ላይ በጣም ዲፕ የሆነውን ቋንቋ ነው የተጠቀመው። አማን አልጨርስልህ። አንተ ኦፌንድ ሆንክ። እኔ ግሪኩ ይበልጣል መስሎ ኦፌንድ አልሆንኩም። እኔ ያላወራሁትን ነው ለማነጻጸር ያመጣው። አስጨርሰኝ። ግን እንደ ትሩዝ እንደ ፋክት መቀበል ያለብን ነገር አሁን ፕሪንስተን ዩኒቨርሲቲ ግሪክ ግዕዝኛውን ያስተምራሉ። ካናዳ ዩኒቨርሲቲ ያስተምራሉ ግሪኩን ግዕዙ አንድ መቀበል ያለበት ነበር። ግዕዙ ሞር ዛን ሪቸር ዛን ቮካብላሪ ኮንቴክስቹዋልም ሪቸር ዛን ኢንግሊሽ ምን አማርኛውም ከእንግሊዝኛውም በተሻለ መልኩ ግዕዙ ቃላቶችን ይፈታል። ስለዚህ እኔ ደግሞ ስለምን ነበር ሳውራ የነበረው? ይሄ እኮ ነው ችግሩ። ጥሩ እኮ አንተ ለምን ኦፌንት አሁን እኮ ያልክ ከሆነ አንተ የመጣህበትን ፖይንት ቅድም ያልከው ማለት ነው። አንድ ቃል ሲፈታ በድምፀቱ በቨርቡ በአጀክቲቭ ስትል እኔ እኮ ሰፖርት እያደረኩልህ ነው። ለዛም ነው ኦርቶዶክስ ስትፈታ ብዙ ጊዜ በግዕዙ ነው የምትፈታ ያን ነገር ዲፋይን ለማድረግ ግዕዙ ሞር ኢንተርፕሬት ያደርገዋል። እኛ ደግሞ ግዕዙን አንጠቀምም። የምንጠቀመው እግዚአብሔር የተጠቀመውን ያንን ቃል ነው እኮ። የትኛው እንግሊዝኛውን ነው ግሪኩን ነው የምጠቀመው? ግሪኩን። ስለዚህ አንተ ደግሞ ሪቸር የሆነውን ግዕዙን ትጠቀማለህ ነው። ባይ ዘ ወይ ከግዕዝ ጋር ችግር የለብንም። ግዕዝ የኢትዮጵያ ቋንቋ ነው ታውቃለህ። የኦርቶዶክስ አይደለም ታውቃለህ። ምንም ችግር የለውም። ኦፌንድ የሚያስደርግ ነገር የለው። ብዙ ሰው እንደዛ አሁን እንደዛ የሚያስቡም ስላሉ ነው የሆነ የኦርቶዶክስ ቋንቋ ይመስላቸዋል። ግዕዝ የሚባለው ሰሜኑ አካባቢ ላይ ይነገር የነበረ ቋንቋ ነው። እየሞተ ሲሄድ የኦርቶዶክስ ቤተክርስቲያንን ይባርክ ማላ ትግባ እንዴ የመማፀኛ ከተማ ሆና ገባች ማለት አገለገለች እንጂ ሄዳችሁ አሁን ስኮላርሊ ጽሁፎች ላይ ካያችሁ ግዕዙን ሜንሽን ለማድረግ ሲሞክሩ ምን ብሎ ነው የሚጠቀሙት? ስኮላሮች ምን ብሎ ነው የሚጠቀሙት? እዛ ብሎ ግዕዝ አይሉ አንዳንዴ ይላሉ። ግዕዝ ግን ሞስትሊ ምንድን ነው የሚሉት? ቃላትን ሪፌር ማድረግ ሲፈልጉ ግዕዙን ሜንሽን ሲያደርጉ ምን ብለው ነው ስሙን የሚጠሩት? አሚጎሄድ ኢትዮፒክ አንተ ልትፈለከው ቋንቋው የኢትዮጵያ ቋንቋ እንጂ የቤተክርስቲያን ቋንቋ አይደለም ምትል ነው። የቤተክርስቲያን ቋንቋ አይደለም ሲጀመር። ተናጋሪዎች ያሉት የሆነ ቀበሌ ውስጥ የሚወራ
ቡና ፈልቷል ኑ ለማለት የሚጠቀሙበት የነበረ በኋላ ላይ ግን እንደ ጋፋትና እንደ ምናምን ቋንቋ አደጋ ላይ ጫፍ ላይ ሲደርስ ኦርቶዶክስ ቤተክርስቲያን መማፀኛ ከተማ ሆና ገባችና እግዚአብሔር ይባርካት ያ ቋንቋ ተረፈልን። ስለዚህ ግዕዝ የኔ ቋንቋ ነው። ኦኬ የኔ የአማን ቋንቋ ነው። ኦኬ ጥሩ እንደዚህ እናድርገው። አንተ አሁን ያልከውን ክሌም ቋንቋ ጋር ችግር የለብኝም ነው ኦሪጂናልነቱ ነው እያወራ ክሌሙ መሰለህ። አንተ ያልከው ክሌም አሁን ምንድነው? የቤተክርስቲያን ግዕዝ መሆኑን የኔ ቋንቋ ነው፣ የኢትዮጵያ ቋንቋ ነው። ይሄ ክሌም አንተ ያልከው ክሌም አይደለም፣ የቤተክርስቲያኑ አይደለም። ምን ሆነ ነው? ቤተክርስቲያን ውስጥ መሰለህ፣ ቤተክርስቲያኑ ግዕዝ የኦርቶዶክስ ቤተክርስቲያን ቋንቋ አይደለም። ግዕዝ ሰሜኑ ላይ ይነገር የነበረ ንጉስ ኢዛና በነበረበት ዘመን ይነገር የነበረ በኋላ ላይ ግን ምን ሆነ ነው? እንደዛ እኮ ነው። ኤክስትኒክት ወደ መሆን ጫፍ ላይ ደረሰ። ደን ብዙ መጽሐፍት በዚያ የተጻፉ አይደለ? ደን ቤተክርስቲያን ውስጥ ገብቶ የተረፈ ቋንቋ ነው። ምን ችግር የለውም። የኦርቶዶክስ ነው ስንል ይሄ ምን ነው መሰለህ፣ ወዴት እንደሚወስድ ታውቃለህ? አማን ወዴት እንደሚወስድ ታውቃለህ? አሁን እዚህ ጋር ግዕዝ የኦርቶዶክስ አለ በኢትዮጵያ ነው ስንል በኢትዮጵያ እንደ አማኝ ነኝ ማለት ነው። ኦርቶዶክስ አማኝ ኢትዮጵያነት ይቀድማል ኦርቶዶክስ ይቀድማል የሚለው ጋር ልመጣል ነው። እንደዚህ አይነት ፖይንት ያመጣል። ለምሳሌ ማን ነው የሚቀድመው? ለእኔ ከኢትዮጵያ ለእናንተ ስለዚህ በምን አስቀምጠው ኖ ኢትዮጵያዊ ነው፣ ኢዮብ ኢትዮጵያዊ ነው፣ ማን ነው ያኛውም ኢትዮጵያዊ ነው፣ ሁሉም ኢትዮጵያዊ ነው። ለእናንተ እኮ ግን ፋክቹዋል አድርጋ አውራ እንደዚህ እናድርገው። አማን ክሮኖሎጂውን ንገረኝ። ክሮኖሎጂ ምንም ችግር የለም። አሁን አንተ በምትለው እኮ አይከፋኝም። ግዕዝ የኦርቶዶክስ ቤተክርስቲያን መሆኑን አሳየኝ። ክሮኖሎጂ የቤተክርስቲያን ማዋረጋል ግዕዝ መጽሐፉ አለ። አሀብድ ቡክ እንደውም ልከፍትል እችላለሁ። ኔክስት ታይም አንተኛው ክፍለ ዘመን ላይ ነው በግዕዝ ቋንቋ የጻፈው። ታውዘንድ ሲርስ እኮ መጽሐፍ ቅዱስ ላይም ነበረ ግዕዝ መጽሐፍ ቅዱስ አለ። ስለዚህ የቆየ ነው ብሮ የቆይ ቀስ በል እስኪ። በጣም ትልቅ ጋፕ ሰውነቴን በእውቀት እየገነባው ስለሆነ ማላውቀውን ነገር እየገነባው ስለሆነ ማለት ነው። ቆይ አንዴ ስንተኛው ክፍለ ዘመን ላይ ነው ግዕዝ የተረጎመው? ምን የተረጎመው ወደ ግዕዝ? ምክንያቱም በግሪክ ነበረ፣ በግሪክ ነው ሲጻፍ የነበረው። ወደ ግዕዝ የተለወጠውና በግዕዝ ቋንቋ የተገኘው መጽሐፍ ቅዱስ ስንተኛው ክፍለ ዘመን? ኦኬ ዛትስ ጉድ ኩዌስችን። ቡክ ኦፍ ዴድ ሲ ስክሮልስ የተገኘው በግዕዝ የተገኘው የሄኖክ መጽሐፍ የስንት ዓመተ ምህረት ነው? 1954 ላይ ነው የተገኘው 1954 ነው። ታይም እንትኑ ዳክመንቱ ዴት ሲሆን መቼ ነበር የተጻፈው? ዴድ ሲ ስክሮል ጋር ምን አገናኘው? አሁን እያወራን ያለው በግዕዝ ነው የተገኘው እኮ ዴድ ሲ ስክሮልስ። ኖ ልልህ የፈለግኩት አንዱ አለም ትስቃለህ አይደለ? ኖ ልልህ የፈለግኩት ዴድ ሲ ስክሮልሱ ራሱ በግዕዝ ተጽፏቸው ቬሪፊኬሽን ነው። ሁለቴ ጠጥቻለሁ ቁጭ ባልኩበት። የቃላት ስተቴን ድጋሚ ኮሜንት ካረክ ቦልካለሁ። እሺ ላማን አንተ አሁን በጣም እያሰፋ ይቅርታ፣ ምናልባት መሀል ላይ ቃላት የተላለፍኩት ሊኖር ይችላል። ካሜራ ክፈትና አሁን የምትለው ነገር አሳየኝ። ቦክስ ምን ችግር የለም አሳየኝ። እንደዛ ማለት ምን እንዳልክ ምናልባት ተረድቼ ካልሆነና መሀል ላይ ሚስ አንደርስታንድ ስቄ ከሆነ በኋላ ልታረም ማለት ነው። ዴድ ሲ ስክሮልስ የተገኘው በግዕዝ ነው። ኖ እንደዛ የምለውን ክሌም ሳይሆን እሱን ክሌም አለ ማሳየህ። እሱን አሳየኝ እኮ ግብዳ ከሚካኤል ዳቦ የሚበልጥ ግብዳ ውሸት። እሱን አሳየኝ መጀመሪያ። እኔ ልል የፈለግኩት እሱ አይደለም። ልል የፈለግኩት የሳኩት እኮ እሱ ላይ ነው። የሳኩት እኮ እሱ ላይ ነው። ዴድ ሲ ስክሮል እኔ ያልኩት ዴድ ሲ ስክሮልስ የተገኘው ዳክመንት ቬሪፋይ የተደረገው በኢትዮጵያ ካለው ግዕዝ ጋር ኤግዛክትሊ ማች አድርጓል። እሺ ዴድ ሲ ስክሮልን አፕሩቭ ያደረገው ኦር ኮንፊርም ያደረገው ግዕዝ ነው የሚለውን አሳየኝ። መጀመሪያው የለውም ሊያሳይም አይችልም። እኔ ያሳቀኝም እሱ ነው እና ምናልባት የለም የተገኘው በግዕዝ ነው እንግዲህ ብሏል። እሱን ሊያሳይ አይደለም። አሁን የሚያሳየው ምንድን ነው? ዴድ ሲ ስክሮል እውነተኝነታቸው ኮንፊርም የተደረገው በግዕዝ ላይ በመገኘቱ ነው። ኦር ግዕዙ ኦልሬዲ ኢንታይሪቲውን ስለያዘ ነው
ወርድ ወርድ እሱ ኤግዛክት አድርጓል። አግን ሾይ ግን አሁን ታይንቼ ያለው በጣም ኔጋ ጠዋት ነው ገና ምናምን ታውቃለህ? ማን ነው ጸሐፊው ምናምን ምን ጆርናል ላይ ነው ያለው ምናምን ፈልጌ ላንብብ ነው። አሁን ያልኩት ስቴትመንት ነው። አዎ ማለት እንትኑ ኮንፊርም አድርጎታል። ኦር ኢንታይሪቲ ኦፍ ዴድ ሲ ስክሮልን ግዕዝ ይዞታል ወይም ግዕዝ ላይ ቀድሞ መገኘቱ ያንን ኮንፊርም ያደርገዋል የሚል አይነት አፕሮቫል አለኝ። አሁን ሾይ ዳዋል ምንም ችግር የለውም። ግን አሁን ላይ ስሙንና የእንትኑን ርዕስ ንገረኝ። ምን ብለን እንቀጥላለን? አይ ቲንክ ይበቃናል ብዬ አስባለሁ።